ሰፋ ያለ ጊዜ በዘርፌ ላይ ገባውና እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት፣ አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው የሚለው እንውሰደውና፣ ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት በእነሱ ዘንድ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይሄን ነገር ከቨር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ እኔ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ እወቁኝ ዝም ነው ጽም ማለት ጭጭ አለ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎችም ይቀጥላሉ ገና እና በዘርፌ ላይ የሰጡትን አስተያየት እያየው ነበርና እኔ ሳስበው እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት። ግን ደግሞ ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። በጣም 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 እና ኢየሱስ ስላልኩኝ ተሰደብኩ፣ ኢየሱስ ስላልኩኝ ተገፋው፣ ኢየሱስ ስላልኩኝ እንዲሆንኩኝ የሚባል ነገር በጣም እንዲያው ያለፈበት ፋሽን ሆኖ ዛሬም ድረስ ሲጠቀሙት ያሳዝናልና በዚህ ላይ እኔ አንድ ካገኘሁት አይቀር ሀሳብ ሊሰጡ የሚፈልገው ከኦርቶዶክስ የወጡ ሰዎች ብዙ ጊዜ ስናያቸው ይሆን ያለመረጋጋት፣ መረበሽ፣ በቃ ስቴብል አለመሆን፣ ይሆን ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍነው የሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታችን ነው። ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ እወቁኝ ዝም ነው ጽም ማለት ጭጭ አለ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎችም ይቀጥላሉ ገና እና እኛ እንደ ክርስቲያን መጸለይ ነው ያለብን፣ እግዚአብሔር ይርዳት። ግን ደግሞ እንደ ክርስቲያን ደግሞ ምንድን ነው ኤክስፔክት ማድረግ ያለብን? እንደዚያ ነገሮች ስናይ የእኛስ ሪስፖንስ ምንድን ነው መሆን ያለበት? አንዳንድም ከቁጭት አንጻር የማየውን ነገር የሚናገሩ አንዳንድ ነገሮች ስላየው ምንድን ነው የእኛስ ምላሽ መሆን ያለበት? ዲያቆን አዎ እርስዎ ይቅደሙ እንጂ ከትላንቱና ወዲህ ሀሳብ ስለሰጠሁበት በዚህ ጉዳይ ላይ ሰፋ ያለ ጊዜ በዘርፌ ላይ ገባውና እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት፣ አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው የሚለው እንውሰደውና፣ ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት በእነሱ ዘንድ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይሄን ነገር ከቨር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ እኔ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ እችኛዋን ወቅታዊ ጉዳይ የሚሸፈንበት ነገር ጠፋ። አሁን ስለዚህ ወደ ኦርቶዶክስ አይደለም እርስ በርሳችሁ ተግባቡ የምትለው አቃል በምን ትሸፈን? እኔ የሚመስለኝ ይሄ ነው እና ተቆርቁራ ነው ልትመለስ ፈልጋ ነው ያርግ። እኔ በጣም የምፈልገው እሱ ያርግላት። ግን የሚኮነው ግን በክስ ነው ወይ? ደግሞ እኮ የሚገርም ሁሉም ሰው እንዴት አንድ አይነት ይሆናል? አንድ አይነት ሙዚቃ፣ አንድ አይነት ትልምት፣ አንድ አይነት ንግግር፣ ሁሉም በቃ ማንም ብጠይቀው ክርስቶስ ስላልኩኝ ኢየሱስ ስላልኩኝ ሁሉም ደግሞ የሁሉም ተሐድሶ ውስጥ የሚገባ ዘማሪ ንግግር ይችላል። እንደው አብዴት አይደረግም እኮ ቢያንስ ይነቀባንም አይሉ እና ፋንቱ ወልዴ ድሮ የዘመረችው ጻን ያን የዘመረችው መዝሙር አለ አይደለም? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ የሚል መዝሙር ዘመረች። ይሄን ስትዘምር ፋንቱ ክርስቶስ ለምን እንደምትይው ከክርስቶስ ፍቅር የሚለየን ትያለሽ እንጂ ውጭ ብለን ያባረርናት። ከፋንቱ ወልዴ በፊት አልዘመረች መቼስ ዘርፌ። በጣም ጥንታዊ የቆየ መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው የንስሐ የይልማ መዝሙር ስንዘምር ኢየሱስ ለምን ብለህ ጠራ ብለን ነው እኛ ይልማን ያባረርነው እንዴ? በጣም የይልማ መዝሙር እኮ በጣም ብዙሃኑ እኮ እንደውም እኮ ስለ ነገረ ክርስቶስ ነው። ዲያቆን ኢየሱስ የስጠራ ስሙን እንደዚህ ሆንኩ ብሎ የሚናገሩ ሰዎች ማለት ይልማን አልሰማችሁም? እውነት ስለሆነ ኢየሱስ ክርስቶስ ሲል ኢየሱስ ለምን አልክ ብለን ያለ በጣም እና አንዳንዴ ስሙን ስንጠራ እኛ ቤት የትኛውን ስም ነው የጠሩት? ቅድም በተማርነው መሰረት የጌታ ትምህርት ነው የሐዋርያት ትምህርት የሆነ ነው
የትኛው ትምህርት ነው የጠሩት የሚለው ነው። እና እኔ እንደውም ከቻልክ ያሬዶ በዚህ ሰዓት ሳይሆን ወይ ከቻልክ ወይም ነገ ከነገ ወዲያ የሆነ ፕሮግራም ያዝና በዚህ ጉዳይ ሪፍሌክሽን ስጥበት ከተባለ መስጠት እንችላለን። እንደውም እኔ ከትላንትና ወዲያ ካነሳው በኋላ ከትላንትና ዛሬ አላነሳውም። ለምን መሰለህ? ለምን አጀንዳ እናረጋታለን? ማለት ርዕስ ልሁን ብላ እያሰበች የነበረችን ሴት በቃ በጉዳዩ ላይ ሪፍሌክሽን ከሰጠን በኋላ ለምን አጀንዳ የምናረጋት? እኛ ማለት የሰው ቁጥር የለብንም፣ ችግር ከመጣች ትምጣ። ስፔሻል ቄደር የለንም፣ ስፔሻል ቁርባን የለንም፣ ለዘርፉ የተዘጋጀ የሚባል የለ። ለምን አጀንዳ የምናረጋት? ከመጣች ትምጣ በእውነተኛ ንስሐ። ግን ምንድነው ምናልባት ሰዎችን እያሰናከለች ከሆነና እያኮበኮቡ ላሉ እየመጡ ላሉ ሰዎች በር እየዘጋችን ከሆነ ትምህርት እንዲሆን ሪፍሌክሽን እንስጥበት ካለ እንስጥበት። እንዲሁም እኔ አጀንዳ ማድረጉ ብዙም እንትን አይደለም። ግን እኛ እንደዚህ አይነት ነገሮች ይመጣሉ። ምክንያቱም ሁሉም እንደዛ ነው እንዳልካቸው ሴም ሪዝን ያቀረበው ተገፋው፣ እንዲሆንኩ ሌሎችም ተገፋው እንዲህ የሚል ነገሮች እናያለን ተደጋጋሚ። እና እነዚህ ነገሮች ይቀጥላሉ። ገና ትምህርት የሚያነሳ የለም። እውነቱን ለመናገር እስቲ የትኛው ነው ነገረ ስላሴ ትምህርት ተቃውሞ የወጣው? ነገረ ስጋዌን ትምህርት ተቃውሞ፣ ነገረ ቁርባን፣ ነገረ ጥምቀትን፣ ነገረ ትንሣኤ ሙታንን ትምህርት ተቃውሞ የወጣው የሚላል ደግሞ ሲጀመር ዲያቆን አንድ በጣም ማስተዋል ያለብን ነገር አምላካችን ኢየሱስ ክርስቶስ እኮ ሲያስተምረን፣ ሐዋርያትም ሲያስተምሩን፣ በተለይ ክርስቶስ ሲያስተምረን ስለ ስሙ መከራ ልንቀበል ነው። መቼም ክርስቲያን ነው መከራ መቀበላችን እኮ እንደውም ጸጋ ነው፣ ደስታ ነው። እንደው በመከራ ደስ ይበላችሁ። በሁሉ መከራ እኮ ደስተኞች ናቸው ሐዋርያት። እና እንዲሁም መከራው ክርስትናችንን የሚያጠብቅ መከራው እንዲሁም ደስ የሚያሰኘን መሆን ሲገባው መከራው ከክርስቶስ አስወጣኝ፣ መከራው ጥምቀትን እንድክድ አረገኝ፣ እንዲሁም መከራው ቁርባን እንድክድ አረገኝ የሚለው ነገር በጣም የሚገርም ምክንያት የሚያስቅ ሆኖ ግን ደግሞ በጣም ለማያነቡ ክርስቲያኖች ግን ለካ እንዲህ ናት ቤተክርስቲያን የሚልም ደግሞ ውሸት ሲደጋገሙ እውነት ስለሚመስል ከዛ አንጻር ነው እንጂ እውነት ጊዜ የሚገባና እውቅና መስጠት የሚገባው ነገር ሆኖ አይደለም። ግን ደግሞ አሉ ልባቸው ገና ያልጸና ያልበረታ ገና እየመጡ አሉ እና ቤተክርስቲያኗን ጥላሻት ሲቀባ የሚደነግጡ አሉ። እንዴ እንደዛ ነው እንዴ የሚሉ አሉ። እና የሆነ ነገር ኮሽ ሲል ለካ እንደዚህ ነው ገሌ ላይ የደረሰው የሚል ነገሮች ስላሉ ከዛ አንጻር ነው እንጂ አጀንዳስ መሆን አይጠበቅባትም። እንዲያውቁን ደግሞ ምንድነው ታውቃለህ? የሆነ አንድ ቪዲዮ የሰሩት አለ። ምንድነው የሚል አንጫጫቸው እኮ ይኸው ዘርፌ ሪፍሌክሽን በጣም እኔ እኮ እንጃ። እኔ ፕሮቴስታንት ወገኖቻችን ግን በጣም ዘማሪ አተን መስሏቸው ይሆን? ያውን በዚህ ዘመን ጨቅ ዘማሪ እኮ ነው ያለን ማለት ይሄ ነው ማለት የሚዘምርልን አውደ ምሕረት ላይ አተን የእሷ መውጣት አንገብግቦን የሚያንገበግ እኮ አሏት ቤተክርስቲያን። እና አንዳንድ ጊዜ አንጫጫጫቸው እኮ እንደዚህ እኮ ይሉ ተንገበገቡ እዛ ቤት ያችን ርዕስ ለመቀየር ነው። ስለዚህ እኔ ማስበው እንደውም ፔንቴኮስታሎችና ሉተራውያን የቀጠሉትን መባላት እርስ በርሳቸው መጀመሪያ ያጡ። ከመጣች እሷ ካንገበገባት ይኸው ቤቱ የእግዚአብሔር ቤት ነው፣ የጋራ ነው ቤታችን። ማንም አስመላሽና አስወጪ ኮሚቴ የለም። ከመጣች በእውነተኛው ንስሐ በትክክለኛው መንገድ ትምጣ። ቤቱ የእግዚአብሔር ቤት ማለቅ በትክክል ታገልግል። የእሷ ምናልባት አሁን መዝሙሬ እንዳልከው የሚያሰናክል ከሆነ ሰዎችን የሚያጠፋ ከሆነ እና ምናልባት አንዳንዶቹን የዋሃኖች እውነት ነው እንዴ ብለው የሚሉ ከሆነና ምን አድርገው እየመጡ ላሉ ሰዎች ወደ ቶስ ልምጣ እንዲህ ብለው ፈራ ተባ የሚሉ ሰዎች አሉ። እነዛን ሰዎች በር ዘግታ ከሆነ በቃ አንድ ጊዜ በዚህ ጉዳይ ላይ በደንብ አድርጎ ቤተክርስቲያን ነገረ ክርስቶስን እንዴት ትገልጣለች? በስብከቷ በዝማሬዋ። እንዴ የዕለት ዝማሬ እኮ አለ። እሑድ ቀን ትቀልዳላችሁ እንዴ? በነገራችን ላይ እኮ እሑድ ቀን የሚወጣው እኮ ምስባክ ቅዳሴ እኮ የሚወጣው እኮ በዕለቱ ዝማሬ እኮ ነው። ዝማሬ ስል እኮ የሰንበት ዘማሪያን እኮ አይደሉም። የቅዱስ ዕለቱ ወንጌል ጋር የዕለቱ ወንጌል ከዕለቱ ምስባኩ ከስንክሳሩ ጋር የተሰናሰለ እኮ ነው። እና አንዳንድ ጊዜ የሆነ መዝሙርኛ ችላ ብለን የምናስበው አድርጎ የሚያስቡ ሰዎች ማለት ነው። እና የተሰናሰለ መሆንና በዕለቱ መዝሙር አውጣ እኮ ይባላል እኮ። ምስባኩ ዝማሬ አለ። የዕለት እሑድ ዝማሬ አለ። ዘወረደ የሚባል መዝሙር አለ። በቅድስ የሚባል አለ። ዘወረደ ለምሳሌ ተቃናዩ ለእግዚአብሔር ነበር። ቅድስት አለ። ምኩራብ አለ። ዝማሬ በዝማሬው ነው ምስባኩ በወንጌሉ፣ ከዛ መልእክታቶቹ፣ ከዛ ቅዳሴው፣ ከዛ ስንክሳሩ የተሰናሰለ ነው።
እና እኛ ጋር በዚህ መንገድ መሆኑ ምናልባት ይሄን ሪፍሌክሽን ስጥበት በመዝሙር ወንጌል ቤተክርስቲያን እንደምትሰብክበት ክብር ኢቲ እኮ ይባላል። ስጋው ደግሞ ሊወጣ ሲል መርጌታ ያቺ ክብር ኢቲ 4 ስንኝ ነው። ያቺ 4ቷ ስንኝ ከክርስቶስ ስቅለቱ ከስጋው ደግሞ ክብር ውጭ ሌላ ቅኔ መቀኘት አይቻልም። ሲጀመር ክብር የቲ ማለት እኮ ስሙ ራሱ ክብር ይገባዋል፣ ክቡር ነው ለማለት ስጋ ወደሙን ነው። ከስጋ ወደሙና ክርስቶስ ለእኛ ብሎ ከከፈለልን ከመስቀለ ሞቱ ውጪ ይሄ ክብር የቲ አይደረስም። ከዛ በኋላ ነው ዕጣነ ሞገር የሚደርሰው። መጀመሪያ ክብር የቲ ነው። ክብር የቲ ማለት መጀመሪያ ለስጋ ወደሙ ለተሰቀለልን ጌታ ለሞተልን ጌታ ይሄን የምትቀበሉት ስጋ ወደሙ ተራ ስጋ ወደሙ እንዳይመስላችሁ። የጌታችን መድኃኒታችን የኢየሱስ ክርስቶስ አማናዊ ስጋ ወደሙ ነው። በዕለተ ዓርብ ያፈሰሰው ነው ተብሎ ዕለተ ዓርብ ላይ የተከናወኑትን በሙሉ ነው በግጥም ያቀርብልን። ይሄ ነው ክብር የቲ የሚባለው። ዘርፌ ሳትፈጠር ሳትወለድ በፊት የነበረን አሁንም ያለን ነው። እሷ ከወጣች በኋላ የጀመርነው አይደለም የክብር የቲ እና ይሄን በተመለከተ ቤተክርስቲያናችን ነገረ ክርስቶስ ላይ ያላት ትምህርት በተመለከተ እሷን ትተን ማለት ነው። ነገረ ክርስቶስ ላይ ያላት ትምህርት በተመለከተ ምን ይመስል የሚለውን አሁንም ያሬድ ላይ እንፍረድበትና ያሬድ ገብቶ ቀን ወስኖ ይንቀረን በዚህ ጉዳይ ላይ እንደውም የእሷን የሰጠችውን መግለጫ እንደ ጥሩ የኛ ሐመር እንደ ጥሩ መዶሻ እንጠቀመውና ጥሩ ሪፍሌክሽን ሰጥተን ነገረ ክርስቶስን በደንብ አክቱን በቤተክርስቲያናችን በስርዓት አምልኮ እንዴት እንደሚገለጽ ብናሳይ ጥሩ ይመስለኛል። መልካም። አይ ጥሩ። የመጀመሪያ ያደረግነው ምንድን ነው? የሐዋርያት ትምህርት ትክክለኛ የጌታ ትምህርት መሆኑን ከአበው ትምህርት እያነሳን ነበር ያየ ነው። የመጀመሪያው ምንድን ያየ ነው? አፖስቶሊክ ትራዲሽን ማለት ትክክለኛ አስተምህሮ ማለት ምን ማለት እንደሆነ ትርጉም እያየን ነበረ። ስለዚህ ከጥቅስ እንነሳ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለውን ገጽ ንባብ ነው ያደረግነው። ሞዴሬተር ማንም የለም ማለት ነው። እሺ ከሌሉ ያደርጋለሁ። እሺ መልካም፣ እስቲ እንመልከት። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ ይልና ስለ መጽናት ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ያት ነው ወይም በመልእክታችን ሪትን መልእክት ማለት ልክ የተሰሎንቄ ሰዎች መልእክት ወደ ጢሞቴዎስ ልጁ፣ ወደ ቆሮንቶስ ሰዎች፣ ወደ ሮሜ ሰዎች፣ ወደ ኤፌሶን ሰዎች፣ ወደ ገላትያ እንደሚለው ማለት መልእክት የሚለው እሱ ነው። የተማራችሁትን ወግ ያዙ። ወግ የሚለውን ትራዲሽን ነው የሚለው። እዚህ ጋር አሁን በኬጂቢ ብንቀይረው ቁጥር 15 ላይ ምን እንደሚለው ትራዲሽን ነው የሚለው። ኤንድ ሆልድ ዘ ትራዲሽንስ ነው የሚለው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር ስንት 15 ላይ ይሄንን በመጽሐፍ ቅዱስ ዕብራይስጥና ግሪክ ሌክሲከኑን ብንመለከት የሁለቱን ትርጓሜ ብንመለከት በደንብ ለመረዳት ያግዘናል። ፓራዶሲስ ብሎ ይጠራዋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቱ ዘ ትራዲሽን የሚለው ይላል፣ ፓራዶሲስ ይለዋል። ፓራዶስ ምን ማለት ነው? በእንግሊዝኛ ትራዲሽን ትውፊት ማለት ነው። ስለዚህ የተሰሎንቄ ክርስቲያኖች የሐዋርያ ቅዱስ ጳውሎስን ምን ሊጠብቁ ይገባል ካልን መልሱ ምንድን ነው? በአጭር ቃል ወንድሞች ሆይ ጸንታችሁ ቁሙ ካለ በቃላችን ቢሆን የሐዋርያት ቃላቸው ያልተጻፈ በምን እናገኘዋለን? በትውፊት ነው። ምክንያቱም በመልእክታችን ያሉትን ይህ በመልእክታቸው እናገኛለን። ወደ ኤፌሶን ሰዎች ያለውን በኤፌሶን መልእክቱ እናገኛለን። ወደ ዕብራውያን ሰዎች የላከውን በዕብራውያን መልእክቱ እናገኛለን። ወደ ገላትያ ሰዎች የላከውን በገላትያ መልእክቱ ይሄ በመልእክቱ የጻፈው ነው። በቃላችንም ቢሆን ነው የሚለው። በቃሉ ሐዋርያ ቅዱስ ጳውሎስ የተናገሩት የተሰሎንቄ ክርስቲያኖች በምን እናገኛለን? በትውፊት ያውም እኮ አንሪትን ነው፣ ቃል ነው፣ ያልተጻፈ ነው። ከዛም የተማራችሁትን ወግ ያዙ። ወግ የተባለው ምንድን ነው? ትራዲሽን ያዙ። እዚህ በጣም መሰረታዊ ጉዳይ፣ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል በሃይማኖት የጸና የሐዋርያትን ቃላቸውንም መልእክታቸውን ጭምር ዝም ብሎ የተጻፈውን ብቻ ለምናየው ማለት ነው። የሐዋርያት ቃላቸው ምንድን ነው?
የሐዋርያት መልእክታቸው ምንድን ነው? የሐዋርያት ትውፊታቸው ምንድን ነው? ይህንን አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመሰኘት ከሚያስፈልጉ መሰረታዊ መስፈርቶች አንዱ ይሄ ነው ብለን አንስተን ነበር ትምህርታቸው። ስለዚህ ፓራዶሲስ ማለት ትውፊት በጣም እጅግ በጣም ወሳኝና በጣም እጅግ ከሁሉም በላይ በጣም አስፈላጊ እጅግ በጣም ጠቃሚ ነገር ቢኖር ትውፊት እጅግ በጣም አስፈላጊ ነው። እዚሁ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ደግሞ እንዲህ ይላል። ምዕራፍ 3 ቁጥር 6 ላይ እንደዚህ ይለናል፣ ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ይላል። ልክ እንደ ሐዋርያት እንደተቀበለው ነው የሚለው። አይታችኋል? የምንቀበለው ነው ትውፊት ማለት። ስለዚህ ለተሰሎንቄ ክርስቲያኖች ሲናገር ከኛ ከሐዋርያት እንደተቀበለው ትውፊት ሳይሆን እንደማን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን ይለናል። ስለዚህ ከሐዋርያት ትውፊት ከተቀበለው ውጪ ከራሱ ፈጥሮ የሚናገር ሁሉ የተወገዘ ነው። ፔሬድ አለቀ። ይህን ማን የተናገረው? ሐዋርያው ቅዱስ ጳውሎስ። የእኛን ትውፊት ያዙ አሉ አይደለ? ሁለተኛ ተሰሎንቄ ምዕራፍ 2 ላይ። አሁን ደግሞ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ምንድን ነው ያሉት? ከኛ እንደተቀበለው ወግ ሳይሆን ነው የሚለው። ያ ማለት እንደተቀበለው ነው የሚለው። አይታችኋል? መቀበል አለው። ትውፊት ማለት ያ ነው። ከሐዋርያት እንቀበለዋለን። ከሐዋርያት የተቀበልነው ደግሞ ለቀጣይ ትውልድ ደግሞ እናስረክበዋለን። ምን ጨምረው ምን ቀንሰው ነገር የለም። ለዛም ነው ሐዋርያው ከኛ ከሐዋርያት እንደተቀበለው አይነት ትውፊት ወግ የሚለው ትውፊት ነው። በነገራችን ላይ ይኸው እዚህ ኬጂቢ ብትመለከቱ ቁጥር 6 ላይ ምን ብሎ ነው ያስቀመጠው? ኖት አፍተር ዘ ትራዲሽን which he received of us እርሱ ከኛ እንደተቀበለው አይነት ሳይሆን ትራዲሽን ነው የሚለው ትውፊት። ስለዚህ ከሐዋርያት ያልተቀበለውን ትውፊት የሚናገር ማንም ወንድም እንለያለን። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመሰኘት ያ ትምህርት ምን ሆናል? መጀመሪያ ሆሊ ትራዲሽን ቅዱስ ትውፊት ያስፈልጓል። ምን ማለት ነው? ቅዱስ ትውፊት ማለት ከሐዋርያት የመጣ ያ ማለት ሐዋርያት ከማተቀበሉት ከጌታችን ከኢየሱስ ክርስቶስ የተማሩትን ለሐዋርያት የነገራቸውን ከዛ ሐዋርያትም ለሐዋርያን አበው ከዛ ለደቀ መዛሙርቶቻቸው እያለ እስካሁን ድረስ ያለ አንብሮክን ማለት ሳይቆራረጥ፣ ሳይዛነፍ፣ ሳይሰባበር፣ ሳይዘል ሲኬንሱን ጠብቆ እስከዚህ የደረሰ ትምህርት መሆን አለበት። አንድ ትምህርት ኦርቶዶክሳዊ ትምህርት ነው ለመባል። ስለዚህ ከሐዋርያት ጀምሮ የነበረ መሆን አለበት። ከኛ እንደተቀበለ ወግ ሳይሆን ሲል ለዚህ ነው። ስለዚህ ከሐዋርያት የተለየ አስተምሮ የሚያስተምር ከሐዋርያት የተለየ የራሱን የግል ፈጠራው የሚናገር በሙሉ የተወገዘ ነው። ለዚህ ነው ትውፊት ምንለው። ለዚህ ነው እችን በዛው ላይ ማየት ከፈለግን ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር ሌክሲከኑን እያየ እንድንሄድ ብዬ ነው። ትውፊት የሚለው ቃል እዚህ ጋር ፓራዶሲስ የሚለው ቃል መሆን እንድታውቁት ነው። አኮርዲንግ ቱ ዘ ትራዲሽን ማለት ከኛ እንደተቀበለው ሳይሆን የሚለው ትራዲሽን የሚለውን ፓራዶሲስ ነው የሚለው። ፓራዶሲስ የሚለው ቃል እዚህ ጋር ሌክሲከኑ ሲያብራራው ተመልከቱ። ሌክሲከኑ ሲያብራራው ምን እንደሚለው ኤ ሃንዲንግ ዳውን ኦር ኦቨር ኤ ትራዲሽን የሚለው ምንቀበለው ነው። ምን የሚባለው? ፓራዶሲስ የሚባለው ምን ያክል ጠቃሚ እንደሆነ ተመልከቱ። እዚህ አጋጣሚ ምንቀበለው ነው። በቃ ትውፊት ማለት ከሐዋርያት የምንቀበለው። ከሐዋርያት ያልተቀበለውን ትውፊት የሚያስተምር ትምህርት ካለስ ሐዋርያው እንደታለው ምን ሆኑ ነው የሚለው? ትለዩ ዘንድ። በቃ ከሐዋርያት እንደተቀበለው አይነት ትውፊት ያልሆነ ትምህርት ማንኛውም ነገር እንለያለን። ስለዚህ አንድ ትምህርት ኦርቶዶክስ መሆን አለበት። ለዛ ነው የግል ፈጠራም አይፈቀደው። ለዛ ነው ከኪሱ እያፈለቀ ማንም ሰው እንዲናገር በቤተክርስቲያናችን የማይፈቀድለት። ትዝ ያለን ሁሉ ቢያወራ እኛ አንሰማ። ለምን ደሞ አንሰማው? ከሐዋርያት ትምህርት ጋር አንድ አይነት አይደለማ። የራሱን ፈጠራ እንዲናገር የራሱን ነገር እንዲናገር ቤተክርስቲያናችን ስለማይፈቀድለት። እሺ የሐዋርያት ትምህርት በተመለከተ መጽሐፍ ቅዱስ ብያናል የሚለውን ነገር እንመልከት። እዚህ የሐዋርያት ሥራ ምዕራፍ 2 ላይ ትላንትና ያነሳ ነው ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንዲህ የሚል ቃል እናገኛለን። በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በጸሎትም ይተጉ ነበር ይላል። በሐዋርያት ትምህርትና በህብረት እንጀራ ይቹ በሐዋርያት ትምህርት ሁለተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ይለቃል። በሐዋርያት ትምህርት የሐዋርያት ምን ትባላለች? ዲያዴኪያ። እንያት እስቲ በሌክሲከኑ ብንመለከተው ዲያዴኪያ ነው የሚለው። የሐዋርያት ሥራ አክትስ
ምዕራፍ 2 ቁጥር 42 ላይ እንዲህ ይለናል። በሐዋርያት ትምህርትና የምትለውን ቃል የሐዋርያት ትምህርት ኢን ዘ ቲቺንግ ኦፍ ዘ አፖስቶልስ ነው የሚለው። ቲቺንግ የሚለው እዚህ ጋር ዲያዴኪያ የሐዋርያት በጣም ወሳኝነት አለው ማለት የሐዋርያት ትምህርት ያሁን ትምህርት በቤተክርስቲያናችን ትክክለኛ ትምህርት ተብሎ አይሰጥም። ከሐዋርያት ትምህርት ጋር የሚጣረስ አስተምሮ እኛ የቤተክርስቲያን ላይ የለም። ስለዚህ ይሄ ምን ያገለግለናል ካልን ማንም ሰው መዘባረቅ አይችልም። እኛ ቤት ከቅዱስነታቸው ከቅዱስ ፓትርያርኩ አንስተን እስከ ታች ድረስ ያለን ሰዎች እቹ ፓራሜትር አለው፣ መለኪያ ያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በየጸሎቱም ይተጉ ነው። መትጋት የሚለው ቃል እንጀራ መቁረስ ብቻ አይደለም። በምን መትጋት ያስፈልጋል? በሐዋርያት ትምህርት አፖስቶል ቲቺንግ ያስፈልጋል። የሐዋርያት ትውፊት ያስፈልጋል። የሐዋርያት ዲያዴኪያ ትምህርት ያስፈልጋል። ይሄ ማንዳቶሪ ነው። ይሄ የሐዋርያት ትምህርት የማን ትምህርት ነው ካልን የጌታ ትምህርት ነው። ሐዋርያት ከራሳቸው ዝም ብሎ አፍልቀው የነገሩን ሳይሆን የማን ትምህርት ነው? የጌታ ትምህርት ነው። እዚሁ ሐዋርያት ሥራ ላይ ምዕራፍ 13 ቁጥር 12 ላይ ትላንትና ያየ ነው ማለት ነው። ምን የሚል ቃል ነገር? በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የሰበከው ጳውሎስ ነው። ትላንት እንዳየነው ከዚህ ጀምረን ማለት ነው። ጳውሎስ የሚያስተምርበት ጊዜ ጠንቋዩ ግን ኤልማስ የተባለው ሰው እንዲሁ ይተረጉማልና አገር ገዢውን ከማመን ሊያጣምን ፈልጎ ተቃወማቸው ይላል። ማንን ተቃወመ? አገር ገዢውን ተቃወመ። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከት ይላል ሲመለከተው፣ ምክንያቱም ጳውሎስ አገር ገዢውን እየሰበከ ነው። ኤልማስ የተባለው ጠንቋይ ግን እነ ጳውሎስ የሚያስተምሩትን ትምህርት ወንጌል መቃወም ጀመረ። ጭራሽ ያጣምማል፣ ይቃወማል። ከዛ ምን አለው ጳውሎስ? አንተ ተንኮል ሁሉ ክፋትም የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አለውና፣ አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁ የሚመራውን እየዞረ ፈለገ፣ ወዲያው አይነ ስውር ሆነ ማለት ነው። ማን? ይሄ ኤልማስ የተባለው ጠንቋይ። ምክንያቱም ጳውሎስ እየሰበከ ያለውን ሀገረ ገዡን እያሳመነው እያለ ይሄ ጠንቋዩ ኤልማስ ግን ውሸቱን ነው አትቀበሉ እያለ የጳውሎስን ትምህርት የሐዋርያትን ትምህርት ይቃወማል። ይህን ሲቃወሙ ምን አለው ጳውሎስ? እውር ትሆናለህ አለው። ወዲያውም እውር ሆነ። በዚያን ጊዜ ይላል ቁጥር 12 ላይ በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የሰበከው ማን ነው? ጳውሎስ። ይሄ ጳውሎስ የሰበካት ትምህርት የማን ትምህርት ትባላለች? ከጌታ ትምህርት የተነሳ ተገርሞ አመነ። ሀገር ገዢዋን የሰበከው ጌታችን ተገልጾለት ራሱ በአካል አስተምሮት ነው? አይደለም። ሀገር ገዢውን የሰበከው ማን ነው? ጳውሎስ ነው። የጳውሎስ ትምህርት ግን የማ ትምህርት ናት? የጌታ ትምህርት። ስለዚህ አንድ ኦርቶዶክሳዊ ትምህርት የሐዋርያት ትምህርት መሆን አለበት ስንል ምን ማለታችን ነው? የጌታ ትምህርት መሆን አለበት። የጳውሎስን ስብከት ማመን ማለት የጌታን ትምህርት ማመን ማለት። ለዛ ነው ሀገር ገዢውም ነው የሚለው አይደል? የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከማን የተነሳ ተገርሞ አመነ? ከጌታ ትምህርት። እውነት ጌታ በአካል ተገልጦ ወይ በራእይ ተገልጦ አስተምሮት ነው? አይደለም። የሰበከው ጳውሎስ ነው። በጳውሎስ ላይ የተደረገውን ተአምር አይቶ ስብከቱን ሰምቶ አመነ። በማን? በጳውሎስ ስብከት። ያ የጳውሎስ ስብከት ትምህርት ምን ትባለች? የጌታ ትምህርት። ለዛ ነው ከጌታ ትምህርት የተነሳ ተገርሞ አመነ። ስለዚህ ጳውሎስ የሰበካት ሐዋርያት የሰበኳት ትምህርት የማን ትምህርት ናት? የጌታ ትምህርት። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ያ ትምህርት የማን መሆን አለበት? የጌታ ትምህርት። ምን ማለት ነው? ሌላ የጌታ ትምህርት ማለት የሐዋርያት ትምህርት። ምክንያቱም ሐዋርያት ትምህርት ያስተማሩት ከማን የተማሩትን ነው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን። ግልጽ ነው አለ ያሳው። ይሄ በጣም አሁን ምንም የሚያሻማ አይደለም። ላረፈዳችሁ ትናንት ላልሰማችሁ ሰዎች እንደው ትንሽ ሪቫይዝድ ለማድረግ ያክል ነው። ስለዚህ የሐዋርያት ትምህርት ስንናገር ጌታ ያልተናገሩ ማለታችን አይደለም። ከራሳቸው ያፈለቁትን ማለታችን አይደለም። ልክኛ በግል የፈለግከውን ነገር አትናገር እያለን ሐዋርያት ግን እንደፈለጋችሁ ተናገሩ እያልን አይደለም። ያቺ የሐዋርያት ስብከት የማናት? ከጌታ የተገኘች ናት። ለዚህ ነው ጳውሎስ ያሳመነበት። ጳውሎስ አገር ገዢውን ትምህርት አስተምሮ ያሳመነበት ያቺ ትምህርት የማ ትምህርት ናት? የጌታ ትምህርት ናት። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል የሐዋርያት ትምህርት መሆን አለበት። ያ ማለት የጌታ ትምህርት መሆን አለበት።
ከጌታ ትምህርት ጋር ያ ማለት ከሐዋርያት ትምህርት ጋር ላይን የሚያደርግ አብሮ የማይሄድ ከሆነ ያ ነገር ኑፋቄ ነው፣ ክህደት ነው። ስለዚህ መመዘኛችን የኛ ፓራሜትር አንድ ትምህርት፣ አንድ መዝሙር፣ አንድ ቅኔ፣ አንድ መጽሐፍ መምህር፣ አንድ ዜማ ትክክለኛ ነው ለመባል መስፈርታችን የጌታ ትምህርት የሐዋርያት ትምህርት መሆን አለበት። የፈለገ የቅኔ ባለሙያ ቢሆን፣ የፈለገ የትርጓሜ መምህር ቢሆን፣ የፈለገ አንደበተ ርቱዕ ሰባኪ ቢሆን፣ የፈለገ የሚስረቀረቅ ድምፅ ቢኖረው መመዘኛችን ጳስም በለው ዲያቆንም በለው ቄስም በለው ዘማሪም በለው ሰባኪም ሆነ የተለየ ነው። መሰረታችን ነው። ታዲያ ትላንትና ምንድነው አብረን ከዚህ ጋር ያያዝ ነው? ትምህርት ማለት አበዛችሁ። እንዳው እናንተ ለምንድነው ትምህርት ላይ የምታተኩሩት? ዋናው እኮ ጌታ ነው፣ ሕይወት የሚሰጠው እኮ ጌታ ነው ብለው እንደ መከላከያም እንደ ነቆራ መጠቀሚያም ሲጠቀሙት እናያለን። ግን ሐዋርያ ቅዱስ ጳውሎስ ሲተናገሩ አንድ ነገር እናንሳ። እዚህ ሮሜ 16:17 ላይ እንዲህ ይለናል። ሮሜ 16:17 ላይ እንዲህ አለ ሐዋርያ ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት አይታችሁ፣ የተማራችሁትን ትምህርት የሮሜ ሰዎች የተማሩት ትምህርት ወንድሞች ያላቸው ጳውሎስ የተማሩት ትምህርት ከማን ነው? ከጌታ። ሎክ አይታችሁ። ምክንያቱም እናንተ የተማራችሁትን ትምህርት ይላል። ከማን ተማሩት? እነሱ ከጌታ። አያችሁ ምን ያክል አዲስ ነገር እንደሚከለከል። እናንተ የተማራችሁትን ትምህርት ነው የሚለው። ከማን ተማሩት? ከጳውሎስ እኮ የተማሩት። የሚቃወሙትን ያ ማለት እናንተ እኛ ሐዋርያት ያስተማርናችሁን ትምህርት የሚቃወሙትን ምን አድርጓቸው? ተደራደሩ ነው የሚለው። አታካብዱ ነው ያለው። መለያየትንና ማሰናከያን የሚያደርጉት ራቅ ከነሱ፣ ተለይ ከነሱ ይለናል። ስለዚህ ሐዋርያት ካስተማሯት ትምህርት የሚለይ ማንኛውም ኑፋቄ ነው። መለያየትን የሚያመጡ ማሰናከያ የሚያደርጉ ማርያምን ነው የምታመልኩት፣ ገብርኤልን ነው የምታመልኩት፣ ማሰናከያ በእኛ ቤት የሌለውን እንዲሆንላቸው ፈልጎ የሚናገሩትን ከነርሱ ፈቀቅ በሉ። መርሃችን ይሄ መሆን ልናውቅ ይገባል። ስለዚህ ከዚህ ትምህርት ያፈነገጠ ማንኛውም ሰው በእኛ ቤተክርስቲያን ልዩ ትምህርት ነው፣ ይወገዛል ማለት ልዩ ትምህርት ነው። እዚህ አንደኛ ጢሞቴዎስ ላይ ምዕራፍ 6:3 ላይ ይሄን ልዩ ትምህርት ሐዋርያ ቅዱስ ጳውሎስ ጠቅሶት እናገኛለን። 1:3 ላይ እንዲህ ብሎ ማለት ነው። በጣም የሚገርመው ሐዋርያ ቅዱስ ጳውሎስ እነዚህን አስተምርና ምከር ይልና አንደኛ ጢሞቴዎስ 3:6 ላይ ማንም ልዩ ትምህርት የሚያስተምር ይላል። አያውን ይሄ ዲያዴኪያ አይባልም። የልዩ ትምህርት የሚባለው የሐዋርያ ትክክለኛ ዲያዴኪያ ትምህርት ይባላል፣ የሐዋርያ ትምህርት ነው። ልዩ ትምህርት ካረገስ ሄትሮ ዲያዴኪያ ይባላል። ልዩ ትምህርት አይችሁ ማንም ነው የሚለው። ማንም ማለት ፓትርያርኩም ይሁኑ የሲኖዶስ አባላትም ይሁኑ ጳጳስም ይሁን ንቡረ እድም ይሁን ሊቀ ጳጳስም ይሁኑ ጳጳስም ይሁን የሀገረ ስብከት ስራ አስኪያጅ ይሁን መጋቢ ብሉይ መጋቢ ሐዲስም ይሁን ቀሲስም ዲያቆንም መነኩሴም ባህታዊ ማንም ታችሁ ትምህርት ላይ ቤተክርስቲያን ድርድር የላትም። ማንም አይ ቄስ ናቸው ዝም በላቸው፣ የሀገረ ስብከት ስራ አስኪያጅ ነው ዝም በላቸው፣ ጳጳስ ናቸው ዝም በላቸው የሚባል ነገር የለም። ማንም መጽሐፍ ቅዱሳዊ ትእዛዝ ነው። እንግዲህ እነዚህን አስተምርና ምክር ካባለ ማንም ልዩ ትምህርት የሚያስተምር ካለ ማንም ነው የሚለው። በጳውሎስ የተሾመም ይሁን ከስር የተሾመ ዲያቆንም ይሁን ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚሰማ ትምህርት የማይጠጋ ቢሆን ይላል። ከነዚህ እንደ እንዴኪያ ትባላለች። እንያት እስቲ በሌክሲከኗ እንመልከታት። አንደኛ ጢሞቴዎስ ምዕራፍ 6:3 ላይ ልዩ ትምህርት የምትለዋ ምን እንደሚላት ብቻ ለማሳየት ፈልጌ ነው። ተመልከቱ። ቲቺንግ አናዘር ዶክትሪን የሚለው ማለት ቲስ አናዘር ዶክትሪን ማለት ሄትሮ ዲያዴኪያ ይላል። ሄትሮ ማለት ሆሞ ማለት አንድ አይደለ፣ ወጥነት ያለው። ሄትሮ ሲባል ደግሞ ድብልቅ የሆነ። ስለዚህ ሐዋርያት ያላስተማሯትን ትምህርት አናዘር ዶክትሪን ነው የሚለው። ሌላ ትምህርት ምን ይባላል? ሄትሮ ዲያዴኪያን የሚያስተምር መናፍቅ ነው።
ሄትሮዲድስቅልያ የሚያስተምር ሰው መናፍቅ ነው። ዲድስቅልያ ማለት ትምህርት ማለት አሁን እኛ ጋር መጽሐፍ ዲድስቅልያ የሚባል መጽሐፍ አለን አይደል? ታውቃላችሁ? መጽሐፍ ዲድስቅልያ የሚባል ዲድስቅልያ ማለት መጽሐፍ ማለት አይደል? ዲዳስካሎ ከሚል የግሪክ ቃል የመጣ ነው። ያ እውነተኛው ነው። ኑፋቄ ሲገባበት ልዩ ትምህርት ሲሆን ምን ይባላል? ሄትሮዲዳስቅልዮ ይባላል። ሄትሮ ማለት ያ ነው፣ የተበከለ የተቀየጠ አውሬ የቧጨረው ለመስዋዕት የማይሆን ኑፋቄ የሞላበት ትምህርት ማለት ሄትሮዲድስቅልያ ተብሎ ይጠራል። ስለዚህ ምን አይነት ትምህርት ነው? ቲችስ አናዘር ዶክትሪን፣ ልዩ ትምህርት። ሐዋርያው ይሄ እንግዲህ አንደኛ ጢሞቴዎስ 6:3 አለ ሌክሲኮን ያየ ሄትሮዲድስቅልያ ይሄ ነው። ማንም ልዩ ትምህርት ያለው የለም። ስለዚህ ትክክለኛ ትምህርት ለመባል ከሐዋርያት ያልተለየ መማር አለብን። አይ ትምህርት ነው ችግር የለውም ዋናው ይሱ የሚባል ነገር ልዩ ትምህርት አለ። ለዚህ ነው መናፍቃን የምንቃወመው፣ አምስቱን ሶላዎች የምንቃወመው ለዚህ ነው። ልዩ ትምህርት ነው። አምስቱ ሶላዎች መጽሐፍ ቅዱስ ላይ የሉ፣ እንኳን ቃል በቃል ሐሳባቸውም የለም። ይሄ ምን ይባላል ማለት ነው? ልዩ ትምህርት። አይችሁ፣ ሄትሮዲድስቅልያ ልዩ ትምህርት ነው። ይሄ አናዘር ዶክትሪን ነው። ይሄ ሌላ ትምህርት ነው፣ የተቀየጠ ትምህርት ነው። ይሄ በጣም ልናውቀው ይገባል የሚለው ለዛ ነው አጽንኦት ሰጥተን የምናየው። ከዚህ የተነሳ ከዚህ ጋር እያይዘን ምንድነው ባለፈው ያየነው፣ አንዳንዶቹ ታዲያ ይህንን ያዩና አይ እናንተ እኮ ትምህርት እያላችሁ እውቀት ላይ ታተኩራላችሁ፣ ዋናው እኮ ኢየሱስ ነው። ትምህርቱ ዶክትሪን አይደለም የሚያድንህ፣ ቴዎሎጂ ስለተመረቅክ አይደለም፣ ትርጓሜ ስለተማርክ አይደለም፣ ብሉይ ሐዲስ ስላጠናህ አይደለም፣ ዋናው ኢየሱስን ማመን ነው የሚሉ ሰዎች አሉ። ስለዚህ ትምህርቱ አይደለም ጉዳዩ ይላሉ። ግን እንዲህ ይላል ሐዋርያው ሁለተኛ ጢሞቴዎስ ምዕራፍ 4:3 ላይ ሕይወት የሚገኝበትን ትምህርት ይላል። አየህ፣ ትምህርቱ ምን ይገኝበታል? ሕይወት። እቺ ሕይወት የሚገኝባት ትምህርት የማን ትምህርት ናት? የሐዋርያት ትምህርት ናት። ከታቸው ምን ያክል ሐዋርያት ጥንቅቅ ያድርገው እንደጻፉ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። እውነት ነው አይደል? አሁን እንኳን እንታገስም እኛ። ብዙ ሰዎች አይታገሱም። ለምን? ትመራለች እውነት። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ ይላል ይመራላ። እንደ ገዛ ምኞታቸው ለራሳቸው አስተማሪ ያከማቻሉ። እንደ ደስ እንዳላቸው እንደ መራቸው ጌታዬ እንደገለጠልኝ እያለ ደስ ባለው ስንትና ስንት ሺህ ዲኖሚኔሽን ይመሰርታል። እቺ ግን ምን ትላለች? ሕይወት የሚገኝበትን ትምህርት። ስለዚህ ትምህርት ምን ያደርጋል አይባልም። ዋናው ማመን ነው። ትምህርት አለ፣ ልዩ ትምህርት አለ፣ ቅድም እንዳየነው። አሁን ደግሞ የትምህርት ምን አይነት ትምህርት ነው? ሕይወት የሚገኝበት ትምህርት። እግዚአብሔር ሕይወት ከሚገኝበት ትምህርት ከኦርቶዶክሳዊ ትምህርት ሁላችን አይለየም። በእውነት ሞት ነው። ከዚህ ከተለየ ሞት ነው። እና አንዳንድ ሰዎች ቅኔ ተምሬ ያለው፣ ዜማ ተምሬ ያለው፣ ትርጓሜ ተምሬ ነበረ ምንም አይጠቅምም ምናምን፣ ምን ያክል እንደደነቆሩ በዚህ ታያላችሁ። ሕይወት የሚገኝበትን ኢየሱስ እኮ አይደለም ያለው። ሕይወት የሚገኝበትን መዳን እኮ አይደለም ያለው። እዚህ ጋር ሕይወት የሚገኝበትን ትምህርት ደግሞ አንድ ጥቅስ ብቻ መስሏችኋል? ይሄ አንደኛ ጢሞቴዎስ ምዕራፍ 4:3 ላይ ነው። ይሄ ብቻ አይደለም። አንደኛ ጢሞቴዎስ ብቻ ሳይሆን ቲቶ 1:9 ላይ እናገኘዋለን። ቲቶ 1:9 ላይ ተመልከቱ። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹን ሊወቅስ ይችል ዘንድ እንደተማሩ በታመነ ቃል ይጽና። ምን የሚገኝበት? ሕይወት በሚገኝበት ትምህርት። ሕይወት የምትገኝበት ትምህርት ለማናት? ለቲቶ የተላከችው መልእክት ሐዋርያው ቅዱስ ጳውሎስ ያስተማራት ከጌታ የተቀበላት እቺ ሕይወት የምትገኝበት። ስለዚህ ትምህርት ምን ያደርጋል አይባልም። አስተምሮ ምን ያደርጋል አይባልም። የሐዋርያት ትምህርት ምን ያደርጋል አይባልም። ዋናው ማመን ነው። በቃ ችግር የለውም የሚባል ነገር የለም። ሕይወት በሚገኝበት ትምህርት። እዚሁ ቲቶ ላይ በጣም የሚገርማችሁ 2:1 ደግሞ ላሳያችሁ። ቲቶ 2:1 ላይ አንተ ግን ይላል ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ምን ለሚገኝበት ነው የሚለው? ሕይወት ለሚገኝበት ትምህርት ስለዚህ ቲቶ ሆይ ሕይወት የሚገኝበትን የጌታ ትምህርት እኔ ሐዋርያው ቅዱስ ጳውሎስ የሰበኳትን ያችን ትምህርት የሚገባውን ተናገር። ያ የጌታ ትምህርት፣ ያ የሐዋርያ ትምህርት ሕይወት የሚገኝበት ነው፣ ዝም ብሎ አይደለም።
የሚገባውን ተናገር እኮ ነው የሚለው። ለዛ ነው የምንማረው ኮርስ፣ ለዛ ነው ቋሚ ትምህርት የምንማር። ለምን? ህይወት ይገኝበታል። ስለዚህ አንዳንድ ሰዎች ሊያደናቁሩን ፈልገው ዋናው ኢየሱስን ማመን ነው። የትኛው ዲኖሚኔሽኑን ችግር የለውም። ከኦርቶዶክስ መጣ፣ ከጴንጤ መጣ፣ ከዚህ መጣ አይልህም። እቺ የሰሞኑ ፋሽን ማለት ነው። ዋናው ኢየሱስን ማመንህ ነው። ትምህርት አለ። ህይወት የማይገኝ እኮ ትምህርት አለ እኮ፣ የማይገኝበት ልዩ ትምህርት ሄትሮ ዲዳስኬሊያ የሚባል ይሄ ሄትሮ ዲዳስኬሊያ ምን የሚል ነው? ህይወት የማይገኝበት። ይሄኛው ትምህርትስ ህይወት የሚገኝበት። ይሄ ዲዳስኬሊያ ነው። ይሄ ዲያዴኪያ ነው። ይሄው ቲቶ 2:1 እስቲ እንመልከተው በሌክሲከኑ ዲያዴኪያ እንዴት እንደሚለው ማለት ነው። ይሄ ሄትሮ ነው አይደል የሚለው? ሄትሮ ዲዳስኬሊያ ነው የሚለው። ይሄ ምንድነው? ይሄ አይነት ትምህርት አናዘር ዶክትሪን ነው። ይሄ ቲችስ አናዘር ዶክትሪን ነው የሚለው። ይሄ ልዩ ትምህርት። ቲቶ ግን እንመልከተው እስቲ 2:1 ቲቶ 2:1 ይቅርታ ቲቶ 2:1 ምን እንደሚለው ዶክትሪን የሚለው ይላል። ዲዳስኬሊያ አይልም ሲል ህይወት የሚገኝበት ምን ትምህርት የሚለውን ዶክትሪን ነው የሚለው። ዲዳስኬሊያ ይላል ግሪኩ ቃል ዲዳስኬሊያ። ዲዳስኬሊያ ብለን የምንጠራው በግሪኩ ዲዳስኬሊያ በጣም ወሳኝ ነገር አለው። የምንድን ነው ይሄ ትምህርት? ዶክትሪን ቲቶ 2:1 ላይ። ስለዚህ ምን የሚገኝበት ነው? ህይወት ለሚገኝበት ትምህርት የሚገባውን ተናገር። ዝም ብለህ እንዳትቀባጠር። አንተ ቲቶ የመንፈስ ልጄ ህይወት ለሚገኝበት ትምህርት ምን በል? የሚገባውን ተናገር። ዝም በል እኮ አይደለም ያለው። ተወሱን በኢየሱስ እያሳመንክ እንደ ግል አዳኝ እንዲቀበለው እያደረግ ሸኛቸው። በቃ በቂውን አይደለም ያለው። ህይወት ለሚገኝበት ትምህርት የሚገባውን ተናገር። ጭምር ትእዛዝም አለው። ብትናገር ጥሩ አይደለም እኮ ተናገር። 4 ነጥብ ተናገር። ምን የሚገኝበት ነው ግን? ይሄ ህይወት ለሚገኝበት። ስለዚህ አስተምሮ ህይወት ይገኝበታል አይገኝበትም? ይገኝበታል። በጣም ጥንቃቄ አስፈላጊ ነው። ስለዚህ ልዩ ትምህርት የተከለከለ ነው። ልዩ ትምህርት የተከለከለ ነው። ለዛም ነው ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ይሄንን አሰባጥሮ አንድ ላይ ሲነግረን እንዲህ አለን፣ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልዩ ልዩ ያለ አይነት አለ። በየአይነት ብቻ አይደለም ያለው አይነት። የሰው አመል የሰው መልክ ብቻ አይደለም ያለው፣ የሰው ሀገር ብቻ አይደለም ያለው። የትምህርትም የኑፋቄም አይነት አለው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ግልና ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። ምን አለ? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ትምህርት አለ። ምን አይነት ትምህርት? እንግዳ ትምህርት፣ ባዕድ፣ ልብ ወለድ፣ ፈጠራ፣ የግል እሳቤ፣ ተገለጠልኝ፣ ሳነቦ የተረዳሁትን ነው። ራሱ አባት ይሆናል፣ እሱ ስኮላር ይሆናል፣ እሱ ሊቅ ይሆናል፣ እሱ ተርጓሚ ነው፣ እሱ ተንታኝ ነው። ለዛም ነው ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ያለ። ዋናው እመኑ ትምህርት አይደለም፣ ዋናው አይደለም ያለው ጳውሎስ። ልዩ ልዩ በሆነ እኮ ነው ያለው። ብዙ አይነት አለ የኑፋቄ አይነት። በእንግዳ ትምህርት ያማል ማለት እንግዳ ያለው ያቺ ጥንታዊቷ የነበረችው ርትዕት ሃይማኖት፣ ርትዕት ትምህርት እኛ ሐዋርያት ጌታ የተቀበልናት እሷ ላይ እየጨማመሩ አዳዲስ ቨርዥን የሆነ ሃይማኖት ይመጣል። ስልክ አይደለም ፒሲ አይደለም እየነገርን ያለው፣ እንግዳ የሆነ አዲስ ባዕድ ይመጣል። አትወሰዱ ነው የሚለው። እዚህ በመጽሐፍ ቅዱስ ትምህርት እጅግ በጣም ወሳኝ ነገር አለው። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመሰኘት ምን መሆን አለበት? ኦርቶዶክሳዊ ትምህርት መሆን አለበት። የግድ ነው። ትምህርት ከሌለው አንድ ነገር ኑፋቄ ነው። ትምህርቱ ካልተገለጠ ኑፋቄ ነው። ለዚህ ነው ሁለተኛ የዮሐንስ መልእክት 1:9 ላይ እንዲህ ብሎ ይነገረን። በኃጢአታችን ይቅርታ፣ ሁለተኛ ዮሐንስ መልእክት 1:9 ላይ እንዲህ ብሎ ነገረን። ለሚወጣ ሁሉ በክርስቶስ ትምህርትም ለማይኖር ሰው አምላክ የለውም። በማን ትምህርት ለማይኖር? በክርስቶስ ትምህርት ለማይኖር። በቃ የክርስቶስ ትምህርት ከሌለ አምላክም የለም። እቺ የክርስቶስ ትምህርት የማን ናት? የሐዋርያት ትምህርት።
ምክንያቱም ሐዋርያት ትምህርት ያስተማሩት ከማን የተማሩትን ነው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን ስለሆነ ምን ያክል እንደሚያያዝ። ስለዚህ አማናዊ የሆነ ዶክትሪን ከሌለው ማን የለውም? አምላክ የለውም። ልድገመው፣ ለሚወጣ ሁሉ ነው የሚለው። በክርስቶስ ትምህርትም ለማይኖር ሰው ምን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ስለዚህ በክርስቶስ እሱ በሰጣት ርትዕት በሆነች ሃይማኖት፣ ርትዕት በሆነች አስተምህሮ ሐዋርያት በሰበኳት ላይ ለሚኖር ሰው ማን አለው? አብና ወልድ አሉት። አይ እመን ብቻ፣ ዝም ብለህ አብና ወልድ እንዳሉ ብቻ እመን እንኳን ያለው በክርስቶስ ትምህርት ለሚኖር ነው የሚለው። ሁለተኛ የዮሐንስ መልእክት ምዕራፍ ስንት ነው? ምዕራፍ ስንት? 5 ምዕራፍ 1 ቁጥር ስንት? 9 ላይ ይቀርታ። ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው ምን የለውም? አምላክ የለውም ካልባል ትምህርት ካለንስ፣ ያቺ ርትዕት ሃይማኖት ካለችንስ፣ ርትዕት አስተምሮ ካለችንስ ለሚኖር አብና ወልድ አሉት ይልና ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ እቺ የክርስቶስ ትምህርት ከሌለች በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ወገኖቼ ታዲያ እኛ ዕድለኞች አይደለን? አስተምሮ አያስፈልግም ይባላል፣ ትምህርት አያስፈልግም ይባላል፣ ዋናው ማመን ነው ይባላል። የሐዋርያውን ቃል ምን እናድርገው? ሁለተኛው የዮሐንስ መልእክት ምዕራፍ 1 ቁጥር 9 ቁጥር 10 ነው። አሁን አንድምታም አላየንም እኮ ነገራችን፣ ትርጓሜና ምን እኮ የአባቶች አላየንም። እንዲሁ ዝም ብላችሁ ስታነቡ እኮ የምታገኙት ነው። ይሄን ማንም ወደ እናንተ ቢመጣ፣ ከዛስ ይህንን ትምህርት ባያመጣ እኮ ነው የሚለው። ኢየሱስ ባይላችሁ እኮ አይደለም ያለው። ኢየሱስ ካለ ተቀበል፣ በቃ ዋናው እሱ ኢየሱስ ማለቱ ነው አይደለም የሚለው። ይህንን ትምህርት ባያመጣ፣ ምን አይነት ትምህርት? በክርስቶስ ትምህርት። ይህንን ካላመጣ ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ጭራሽ ዶክትሪን ላይ ድርድር የለማ። በቤት ወደ ተባለ ወደ ልብህ አታስገባት። ይህን የክርስቶስ ትምህርት የሌላትን ፍቅረኛ ይዘ ከአሕዛብ ከመናፍቃን ይዘ በእምነት ከማይመስል ጋር በማይመች አካሄድ አትጠመድ። ወደ ቤት ወደ ተባለች ወደ ልብህ አታስገባ። አንድም ቤት የተባለች ቤተክርስቲያን አታስገቡ። የክርስቶስ ትምህርት የሌላቸው መናፍቃን አታስገቡ ወደ እግዚአብሔር ቤት። ለዛ ነው ፍትሐ ነገሥት ላይ መናፍቃን ወደ እግዚአብሔር ቤት ቤተ መቅደስ ውስጥ እንዲገቡ አይፈቀድም። ስርዓት አምልኮ እንዲፈጽሙ አይፈቀድም። ስለዚህ ነው በክርስቶስ ትምህርት ከሌለ ያ ሰው ማን የለው? አብና ወልድ የሉት። ስለዚህ ትምህርት ማለት እንዲሁ ዝም ብለን ቀለል ብለን ብድግ አድርገን የምንይዘው ነገር አይደለም። በጣም ጥንቃቄ አስፈላጊ ነገር ነው እና እኛ የምንከተለው ትምህርት ምን እንደሆነ ልናቅ ይገባል የሚለውን ነገር ነው እና ትምህርት በጣም እጅግ ከሁሉም በላይ በተለይ በዚህ ዘመን ላለን ክርስቲያኖች ትምህርትን እንደቀላል ነገር የምናስበው፣ አስተምሮ እንደቀላል ነገር ለምናየ ሰዎች አይደለም። እጅግ በጣም ወሳኝ፣ እጅግ በጣም ጠቃሚ፣ እጅግ በጣም አስፈላጊ ነገር ቢኖር አስተምህሮ ነው። ስለዚህ ይህን አስተምህሮ መጠበቅ ማስጠበቅ አለብን። ጌታችን ለትምህርት ምን ያክል ትምህርት ትኩረት ሰጥቶ እንዳስተማረን እዚህ ማቴዎስ ወንጌል 16:12 ላይ ለሐዋርያት ያላቸውን አንድ እናንሳና ወደሚቀጥለው እንለፍ። ማቴዎስ 16:12 ምንድን ያላቸው? ምን አላቸው? ቁጥር 11 ላይ ማቴዎስ ወንጌል 16 ስንት ላይ? 11 ላይ ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አላስተዋላችሁም? እንዴት አታስተውሉም አላቸው። እንዴት አታስተውሉ ምን ብሎ ሲጠይቃቸው ምን አሉ? እነርሱም ይላል ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። ከምን እርሾ? ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለት ነው። እሺ ትምህርት ያክል ወሳኝነት እንዳለው ችግር የለም። የፈሪሳውያንና የሰዱቃውያን ትምህርት የአይሁድ ትምህርት አይደለ? ኦሪት አይደለ? ችግር የለውም። እግዚአብሔር እኮ ነው የሚያመልኩት እነሱ የሚባል ነገር የለም። ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለት ነው። ከኑፋቄ ትምህርት ተጠበቁ ማለት ነው። ከጸረ ወንጌል ትምህርት ተጠበቁ ማለት ነው። ማቴዎስ 16 ስንት ላይ? 12 ላይ እነርሱም ሐዋርያት ምን ሆኑ? ከፈሪሳውያንና ከሰዱቃውያን ትምህርት እንጂ አይታችኋል፣ ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተውሉ። ለካ ከፈሪሳውያን እርሾ ተጠበቁ ሲባል እርሾ እንጀራ መስሏቸዋል። እንጀራ የሚጋገር አይደለም። ትንሿ ሊጥ እርሾ
ያንን የመከ ትልቁን ሊጡን እንደምታቦካው ትንሿን ኑፋቄም እንደዛው ትመርዛለች። ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለት እንጂ ስለ እንጀራ እርሾ እያወራ አይደለም። ስለ እንጀራ መጋገር እየተናገረ አይደለም ጌታችን። ትምህርት ወሳኝነት አለው። ስለዚህ በዚህ ዘመን ዋናው ማመንህ ነው። ዝም ብሎ ነው ጌታ አመቀላመም አታካብዶ የሚሉ ሰዎች ጤናማ ማለት ነው። በጣም የሚገርማችሁ የጠርጥሮስን አንድ ላሳያችሁ። እቺ የቶርቱሎስ ንግግር ናት። እሺ ይሄ መጽሐፍ አለው ተርቱሊያን። መጀመሪያ ላሳያችሁ። ፕሪስክሪፕሽን አጌንስት ሄሬቲክስ የተባለ መጽሐፍ አለ። ይሄ ፕሪስክሪፕሽን አጌንስት ሄሬቲክስ ማለት ፕሪስክሪፕሽን እንደምታውቁት አንድ ሐኪም ለታማሚ ይሄን ሚኪኒን ዋጥ፣ ይሄን እንደዚህ ዋጥ ብሎ ይጽፍለት የለ? ያቺ ፕሪስክሪፕሽን ነው። ልክ እንደዛ ሁሉ ተርቱሎስ የተባለው ጠርጡሎስ ማለት ነው። ቅዱስ አይባልም በእኛ ቤተክርስቲያን ሊቁ ብለን የምንጠራው የሁለተኛው መቶ ክፍለ ዘመን የካርቴጃ ወይ ደግሞ የቅርጣገና የሥነ መለኮት ሊቅ የነበረ ነው። በኋላ ላይ ትንሽ በአንድ ችግር ምክንያት ወደ ክህደት ውስጥ የገባ ነው። አሁን እኛ ወደ ክህደት ከመግባቱ በፊት የጻፋቸው ደገኛ ትምህርቶችን ብቻ ቤተክርስቲያናችን ሊቅ ብላ ትጠራዋለች እንጂ ቅዱስ ተብሎ አይጠራም። በጣም የሚገርማችሁ ስለ መናፍቃን እንደው እንዴት ከምንፍቅናና ከመናፍቃን መጠበቅ እንዳለብን አንዱ የጻፈው መጽሐፍ ይሄ ፕሪስክሪፕሽን አጌንስት ሄሬቲክስ የተባለው። የመናፍቃን ትልቁ ድክመት በእኛ አለማወቅ እንጂ የእነሱ ጥንካሬ አይደለም። የእነሱ ጥንካሬ ሆኖ ሳይሆን የእኛ ድክመት ነው የእነሱ ጥንካሬ የሚባለው ይልና እኛውን የፈለግናት ስለ ትራዲሽን ቻፕተር 21 ላይ የተናገራትን ላሳያችሁ። ኦልዶ የተነገረች ለቅዱሳን አንድ ጊዜ የተሰጠች በመድኃኔዓለም በኢየሱስ ክርስቶስ ወልድ ዋሕድ የተገለጠችዋ ያቺ ይልና ኦል ኦፒኒየን which has no such divine origin and apostolic tradition to so ምን ይባላል false። ስለዚህ ኦል ዶክትሪን ነው የሚለው ማንኛውም አይነት ሁሉም ዶክትሪኖች ማለት ነው which comes through the church በቤተ ክርስቲያን በኩል ማለፍ አለበት። በማ በኩል from the apostles ከሐዋርያት ከአንዱ ከእግዚአብሔር ከሥላሴ ዘንድ የታወቀች በሥላሴ ዘንድ ያለች በመዋዕለ ሥጋዌ ክርስቶስ ተገልጦ ለሐዋርያት የነገራት ያቺ ትምህርት። ስለዚህ ምንድን መስፈርቱ? ኦል ኦፒኒየን ማንኛውም አይነት አስተያየት ሊቁ እንዲህ ያለ ይሄ ሊቅ እንደዚህ ያለ ምን ተረጉ ማንኛውም ኦል ኦፒኒየን which has no such divine origin እንደዚህ አይነት የመለኮታዊ የሚስጥር መገለጥ ከሌለው በስተቀር እና መለኮታዊ መገለጥ ብቻ አይደለም አፖስቶሊክ ትራዲሽን ካልሆነ እሱ ምንድነው? ፎልስ። ቻፕተር ስንት ላይ ነው? 21 ላይ ነው ያለው። ስለዚህ ማንኛውም አይነት ትምህርት በእኛ ቤተክርስቲያን የሚመዘነው እችን መሰረታዊ ጉዳይ ሳንረሳ ነው። 21 ላይ ያለችው ማንኛውም ዶክትሪን በማን በኩል ያለፈ ነው? በቤተ ክርስቲያን በኩል ተጠብቆ በሐዋርያት በኩል የተነገረ መድኃኔዓለም ኢየሱስ ክርስቶስ ለሐዋርያት የነገራቸው ማንኛውም አይነት ትምህርት ከዚህ አይነት ከእውነት መገለጥ ውጪ እና ከሐዋርያዊ ትውፊት አፖስቶሊክ ትራዲሽን ውጪ ከሆነ እሱ ውሸት ነው። በቃ ግድ ነው። በቃ አለ። ማንኛውም ዶክትሪን ነው፣ ኦል ዶክትሪን ነው በእኛ ቤተክርስቲያን ሐዋርያዊ ትውፊት በጣም አስፈላጊ ነገር። ዝም ብለን መዘባረቅ፣ ዝም ብሎ ደስ ያለውን ነገር መናገር አንድ ሰው አይችልም ማለት ነው። እዚህ መጽሐፈ ምሳሌ ላይ በጣም ግሩም ንግግር አለች። ለኋላ ለምትመጣ ለወንጌል የተነገረ ነው። እዚህ መጽሐፈ ምሳሌ ምዕራፍ 4 ቁጥር 2 ላይ እንደሚላል መልካም ትምህርት እሰጣችኋለሁ ይላል። እዚህ መጽሐፈ ምሳሌ 4:2 ላይ መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ ይላል። መልካም ትምህርት ወይ ደግሞ ጉድ ዶክትሪን የምትባለው ማለት ወንጌል ናት አይደል? ወንጌል ናት። ፎር አይ ጊቭ ዩ ጉድ ዶክትሪን ማለት መልካም ትምህርት እሰጣችኋለሁ። መልካም ትምህርት ያለችው ማናት? ወንጌል። ይሄ እኮ መጽሐፍ ምሳሌ የተነገረ ቃል ብሉይ ኪዳን ላይ ማለት መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ ይላል። መልካም ትምህርት የተባለችው ማናት? ወንጌል፣ የምስራች ማለት ነው።
እሰጣችኋለሁና ይላል። ምክንያቱም ትንቢት ነው፣ ገና መጽሐፍ ምሳሌ ነው ያለው። የሚፈጸው መቼ ነው? በሐዲስ ኪዳን ስለሆነ በእርግጥ ተፈጽሞ አይተናል። መልካም ትምህርት ትባላለች። ጉድ ዶክትሪን የምትባለው እች ናት። ከዚህ መልካም ትምህርት ከሌለች የስህተት ትምህርቶች ጠልቀው እንዳይገቡ፣ የስህተት ትምህርቶች እንዲንሰራፉ እድል ይሰጣል። ለዛ ነው መልካም ትምህርትን እሰጣችኋለሁ ማለት ጉድ ዶክትሪን፣ መልካም የሆነች አስተምህሮ እሰጣችኋለሁና። መቼ? በሐዲስ ኪዳን ሕጌን አተው እስከዛ ድረስ ኦሪትን ጠብቁ ለማለት መጽሐፈ ምሳሌ ምዕራፍ 4 ቁጥር 2 ላይ ማለት ነው። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን መሆን አለበት? የሐዋርያት ትምህርትን መጠበቅ አለበት። የግድ ነው። የሐዋርያት ትምህርትን ካልጠበቀ አንድ ትምህርት ምንድን ነው? ምንፍቅና ነው። በምንም አይነት ተአምር ክልክል ነው። በምንም አይነት ተአምር ፈጽሞ እኛ ቤተክርስቲያን ላይ ከሐዋርያት ትምህርት ያፈነገጠ ትምህርት አይቻልም። እሺ፣ ሁለተኛው ዛሬ የምንመለከተው አንድ ትምህርት ኦርቶዶክሳዊ የተዋሕዶ ክርስቲያን ትምህርት ለመባል ኮንሰንሰስ ፓትረም ወይ ደግሞ የሐዋርያት ትምህርት መሆን አለበት። የአባቶች ትምህርት መሆን አለበት። ይሄ ፓትሪስቲክ ኮንሰንት የሚባለው የሐዋርያትን ትምህርት የተከተለ ሐዋርያን አበው የተቀበለው ከዛ ደግሞ አባቶቻችን ያስተማሩት መሆን አለበት። አባቶቻችን ይህንን እናጽና ውስጥ በሁለተኛ ጢሞቴዎስ 3:10 ላይ እንዲህ የሚል ቃል እናገኛለን። ሁለተኛ ጢሞቴዎስ 3:10 ላይ እንዲህ ይላል። ጢሞቴዎስ እንግዲህ የሐዋርያ ቅዱስ ጳውሎስ ደቀ መዝሙር ነው አይደል? ምን እንደሚለው አንተ ግን ትምህርቴንና ይላል። እዚህ ጋር ትምህርቴንና የሐዋርያው ትምህርቱ አለ፣ ልክ ነው። ከዛስ አካሄዴን፣ ከእንደገና ሐሳቤን፣ ህሊና አበው ምንለው እዚህ ጋር ነው። በነገራችን ላይ አንድ ሰው ኦርቶዶክሳዊ መጽሐፍትን ለመረዳት ከሚያግዙ መሰረታዊ ጉዳዮች መካከል አንዱ ምንድን ነው? ሐሳብ፣ ህሊና አበው ይባላል። የአበው ህሊና በሌለበት አበው ያን ነገር የጻፉበት መንገድ ሳንረዳ የቤተክርስቲያን መጽሐፍ መተርጎምና መተንተን ማስተማርም አይቻልም። ለዛም ነው አንተ ግን ትምህርቴንና አለው። ይህን የሚናገር ለጢሞቴዎስ እኮ ነው። እንዴት የጳውሎስ ንግግር ምን ለማለት ጽሑፉን እኮ አይደለም ሐሳቡን ይረዳል። ስለዚህ አንድ የቤተክርስቲያን ትምህርት ለመረዳት ምን ያስፈልጋል? ህሊና አበው። ከዛስ እምነቴን እቺ ጳውሎስ ትምህርቱን ያውቃል፣ አካሄዱን ያውቃል፣ ሐሳቡን ያውቃል፣ እምነቱንም ያውቃል ጢሞቴዎስ። ከእንደገናስ ትዕግስቱንም ያውቃል፣ ፍቅሩንም ያውቃል፣ መጽናቴንም ይልና ከዛስ ስደቴና መከራዬን። ይህን ጭምር ነው የምንቀበለው። ይሄ ደስታ ትምህርት ምናምን ብቻ ትዕግስት ምናምን ብቻ አይደለም፣ ይሄም አለው። ስደትና መከራዬን ተከተልክ። ስለዚህ ጢሞቴዎስ የተከተለኝ ሁሉ ነው። ትምህርቱንም የጳውሎስ ዋናው እሱ ነው። ከሐሳቡ አስቀድሞ፣ ከአካሄዱ ቀድሞ፣ ከእምነቱ ቀድሞ፣ ከትዕግስቱ የመጀመሪያው አስተምሮ ነው። ዋናው እምነት ነው አለ። እምነት የመጣው እዚህ ጋር ነው። እምነቴን የሚያለው መጀመሪያ ሐሳቤን ካለ በኋላ ነው። አካሄዴን ካለ በኋላ ነው። ትምህርቴን ካለ በኋላ መጀመሪያ የሚቀድመው አስተምሮ ዶክትሪን ነው። አንዳንድ ሰዎች ስለምንሸወድ ማለት ነው። በእርግጥ እሷ እኮ መናፍቅ ናት፣ ግን እንዴት ጌታን እኮ እንደምትወደው ብታይ ታለቅሳለች። እምነት አለ መጀመሪያ የሚታየው። መጀመሪያ አስተምሮ ግን ጤናማ ነው። ለዛ ነው አንተ ግን ካለ በኋላ ትምህርቴና አካሄዴን፣ ሐሳቤን፣ ከዛ እምነቴን። መጀመሪያ ቪው አስተምሮ ዶክትሪን፣ ከዛስ ሞቲቭ ሐሳቡ ሐሳብ ይታያል። ሞቲቭ እውነተኛ አስተምሮ የተጠቀምበት ለምንድን ነው? ዋናው የጳውሎስ ዋናው አገልግሎቱ አሕዛብን ለእውነተኛ ወንጌል ታማኝ ሆነው ተጠምቀው የእግዚአብሔር መንግሥት እንዲወርሱ ማስቻል ነው። ሐሳቡ እሱ ነበር። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው አላለም ጳውሎስ? ያን ሐሳብ ጢሞቴዎስ ተረድቶታል። ስለዚህ የመጀመሪያው ምን ይቀድማል? ትምህርት፣ አስተምህሮ አጽንዖት የሰጠው ለዚህ ነው። ለዚህ ነው ጳውሎስ ለጢሞቴዎስ ዋናው እምነቴን አንተ ተከተልክ፣ እንዴት ኢየሱስ እንደምወደው ታውቃለህ፣ እንዴት ኢየሱስ ስሙን ስጠራ እንደምውል ታውቃለህ እያላለም የነገረው ትምህርቴን
ያቺ ክርስቶስ የሰበካት እውነተኛ ትምህርት፣ እውነተኛ የሐዋርያት ትምህርት ተከተልክ። አካሄዴን ተከትለሃል፣ ሳሰቤን ተከትለሃል። ከዛስ እምነቴንም እኔ በእግዚአብሔር ላይ በወንጌል ላይ ያለኝን በጌታ ላይ ያለኝ እምነት አንተም አለ ተከትልሃል፣ መሰልከኝ ማለት ነው። ጀመሪያ ግን ምንድነው? አስተምህሮ። ከዛ እኮ ነው በአስተምህሮ የምታምነው። ክርስቶስ የዓለም መድኃኒት ነው፣ ትምህርት ነው። የዓለም መድኃኒት በመሆኑ ስታምን ደግሞ እምነት። ያመነ የተጠመቀ ይድናል፣ ትምህርት ነው። ስትጠመቅ ደግሞ እምነት። አይ አስተምህሮ በሌለበት እምነት የለም። ክርስቶስ የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ነው። ምንድን ነው ይሄ? አስተምህሮ። ስለዚህ ተራ ነቢይ አይደለም፣ ተራ ሰው አይደለም። ክብር ምስጋና ይግባውና እሱ እግዚአብሔር ነው፣ ወልድ ዋህድ ነው፣ ፈጣሪያችን ነው፣ አምላካችን ነው፣ መድኃኒታችን ነው። ትምህርት። ይህን አምነን ለሱ ስንገዛ፣ ስንጾም፣ ስንጸልይ መታመን። አየው፣ አምነን ተቀብለን ስናደርገው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ምንድነው እሱ? ትምህርት። ንስሐ ገብተን ስጋው ደግሞ ስንቀበል አምነን ምን ይባላል? እሱ እምነት። አመን። አያችሁ፣ ያመንነውም በተግባር መታመን ጭምር ጨመርንበት። ትምህርቱ አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ትምህርቱ አስተምሮ ማለት ነው። ይህን አስተምሮ ስናምነው እምነት ይባላል። እውነተኛ የበጎች በር እኔ ነኝ፣ እውነተኛ የበጎች እረኛ እኔ ነኝ። ምንድነው? ትምህርቱ በወንጌል የተጻፈ ነው። ይህንን ትምህርት ስንቀበለው እምነት፣ ስንተገብረው መታመን። ያመነ የተጠመቀ ይድናል። ምንድነው? ትምህርት። ያመነ የተጠመቀ የሚለውን ትምህርት ስናምነው እምነት፣ ስንተገብረው መታመን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የማን ቃል ነው? የእግዚአብሔር ቃል። የት የሚገኘው? የዮሐንስ ወንጌል ላይ። ምንድነው ይሄ ትምህርት? ትምህርቱን እሺ፣ አዎ ልክ ነው፣ ስጋውን ስበላ ደሙን ስጠጣ የዘላለም ሕይወት አገኛ ብለን ስናምን እምነት፣ ስጋው ደግሞ ስንቀበል ስንተገብረው መታመን። ያመነውን እምነት ስንተገብር ማለት ነው። አስተምሮ በሌለበት ትምህርት የለም። ትልቁ ሰው የሚሸወደው እዚህ ጋር ነው። በመናፍቃ እንኳን ብንሄድ ኢየሱስ ጌታ ነው፣ ይሄን ኢየሱስ ጌታ ነው ብሎ አምኖ እንደሚወጣ መጀመሪያ እኮ ትምህርቱን አምኖ እኮ ነው። ለምን ታዲያ በየመንቱ አርቦ በየመንገዱ ታዲያ ያደናቆሩናል? ትምህርቱ ስለሚቀድም አይደል? ይኸውልህ ወንድሜ ለአንተ ብሎ የሞተልህ ለአንተ ብሎ የተሰቀለልህ አንዱ ኢየሱስ ብቻ ነው። ትምህርቱን እየነገሩን አይደል? ከዛ ይሄን አምኖ ሲመጣ ጌታን ተቀበላለህ የምትሉት ትምህርት ያስፈልጋል። ከኛ ጋር እልህ መጋባቱን ተውና የእግዚአብሔርን ቃል ተግብሩት። አስተምሮ የሌለበት እምነት የለም። እምነት ከመስማት ነው ይሌለ፣ መስማትም በእግዚአብሔር ቃል ነው። ያ የእግዚአብሔር ቃል እንደው ትምህርት አይደል? ነፍሱን ለወዳጁ ከመስጠት የበለጠ ከዚህ የበለጠ ትምህርት ለማንም የለውም። ትምህርት አይደል? ስለዚህ ትምህርት በሌለበት አስተምሮ በሌለበት ሃይማኖት ያስፈልጋል። ለዚህ ነው አስተምሮ። የኦርቶዶክስ አስተምሮ ምንድን ነው? 5 አዕማደ ምስጢራት፣ 7 ምስጢራት ቤተክርስቲያን ምንድን ናቸው? ለዚህ ትምህርት። ትምህርቱን አምነን በሥላሴ ስናምን አይችሁ እምነት፣ ስንቆር መታመን፣ ስንጠመቅ መታመን አምነን ነው። ስለዚህ አስተምሮ ሃይማኖት በሌለበት ለዚህ ነው እቺ ትምህርት አደኛ ሃይማኖት ናት። እቺ ነው ትምህርቷ ማለት ነው። የኦርቶዶክስ ቤተክርስቲያን ዶክትሪን ከፕሮቴስታንት ይለያል። በምን እንደሚለየው? በሰዎቹ ቁመት ነው፣ በሰዎቹ ከለር ነው፣ በሰዎቹ ቁንጅና ነው፣ በሰዎቹ ብሔር ነው። በምን እንደሚለየው? በትምህርት አይደል? በአስተምሮ እኮ ምን ይለያየው? አስተምሮ አስፈላጊ ነው። ከአስተምሮ ተከትሎ እምነት የሚመጣው። ስለዚህ አንድ ጢሞቴዎስን እኛ እንድንቀበለው የሚያስገድድ ነገር ምንድን ነው? ጢሞቴዎስ ከራሱ ያፈለቀው ሳይሆን፣ በደንብ ስሙ እዚህ ጋር ጢሞቴዎስ ከማን የተቀበለው ነው? ከጳውሎስ። ምኑን ወስዷል? ትምህርቱን፣ አካሄዱን፣ ሐሳቡን፣ እምነቱን፣ ትዕግስቱን፣ ፍቅሩን፣ መጽናቱን፣ ስደቱን፣ መከራውን። ጢሞቴዎስ ደግሞ ለደቀ መዝሙሩ ደቀ መዝሙሩ ለደቀ መዝሙሩ ያለ እኛ ጋር የደረሰው። ስለዚህ ከሐዋርያት ሲወሰድ ትምህርታቸው ብቻ ለሚወሰደው ህሊናቸው ጭምር ይወሰዳል። ህሊና አበው። ይህን እኮ የጳውሎስን እኮ ሮሜ 8:34 እኮ እያጣመምን ስንናገር ጢሞቴዎስ አሁን ሰምቶ ምን እንደሚል ታውቃላችሁ? ሐዋርያው ጢሞቴዎስ ምን እንደሚለን? አይ ሐዋርያው ቅዱስ ጳውሎስ እኮ ሮሜ 8:34 እኮ እናንተ መናፍቃን እኮ እንደምትሉት እኮ አለም የተረጎመው።
እኔ እኮ የጳውሎስም እኮ ምን ለማለት እንደፈለጉ ሀሳቡ ይገባኛል። ይህ መምህር አይደለም የሚለው እንግዲህ ሀሳቡን ያውቀዋላ። ለዛ ነው እኛ አሁን እዚህ መጽሐፍ ላይ ስናነብ ዝም ብለን ቃል እየለቀምናል ለምንወስደው እኛ መናፍቃለንም እኮ እኛ ኦርቶዶክስ ነን። ስለዚህ እንደምናደርገው ሀሳቡን የዚህ መጽሐፍ ቅዱስ ሀሳቡ ምንድን ነው? የዚች ገጸ ንባብ ሀሳቡ ምንድን ነው? አችሁ ሞቲቭን የምንረዳው እኛ ኮንቴክስቹዋል ሚኒንግ ማለት ነው እንጂ ይሄው ተጽፏል እኮ ይሄው አለ እኮ እያልን ለምንሄደው እኛ ሀሳቡ ምንድን ነው? ህሊና አበው እግዚአብሔር አምላክ ለሁላችን ያደለን የቤተ ክርስቲያን አባቶቻችን ለመረዳት መጻሕፍቶቻቸው ለመገንዘብ ከሚያስፈልገን አንዱ ጸጋ ህሊና አበው ሐሳብ መረዳት። ጢሞቴዎስ የጳውሎስን መልእክቱን ብቻ ንግግሩን ብቻ ሃይማኖቱን ብቻ ሳይሆን ጳውሎስ ለመናገር የፈለገው ሞቲቭን ጭምር ተረድቶታል። እሱን ጭምር የተከታዩ ተከተልክ እኮ ነው ያለው። ይሄን ሁሉ ነው የተከተለው። ለዚህ ነው ኮንሰንሰስ ፓትረን የምንለው። የሐዋርያት ትምህርት የተከተሉ የቀደምት አባቶቻችን ትምህርት መሆን አለበት። ይሄ ከሌለበት አንድ ትምህርት ኦርቶዶክሳዊ ትምህርት ሊባል አይችልም፣ በፍጹም አይችልም። አላችሁ ግን አረዘምኩባችኋል። ስለዚህ ምን አየን ማለት ነው? አስተምህሮ በሌለበት ምን የለም? እምነት የለም። በቃ ምንም የለም። በቃ እሺ፣ ካልደከማችሁ ልቀጥል። እንደዚሁ በጣም ጥሩ መንፈስ ባላችሁበት ሳትረበሹ። ሞዴሬተሮችማ ዛሬ ጠፍተዋል። እንግዲህ እንቀይራለን። እንግዲህ ምን እናደርጋለን ታዲያ ሞዴሬተሮች ከሌሉ? ሁለተኛው ምንድን ነው? አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል የመጀመሪያው ምንድን ያልነው? የጌታ ትምህርት የሐዋርያት ትምህርት መሆን አለበት አንደኛው። ሁለተኛ ኮንሰንሰስ ፓትረን ምን ማለት ነው? ያቺ ከሐዋርያት የመጣችዋ ትምህርት በእኛ ዘመን ከኛ በፊት የነበሩ አባቶች ዘመን በጥንታውያን የቤተክርስቲያን አባቶች ኤርሊ ቸርች ፋዘርስ ትምህርት ራሱ እየተረጋገጠ መሆን አለበት። ስለዚህ አንድ ሰው የሆነ ትምህርት ሲያመጣ በእኛ ቤት የሐዋርያት መሆኑ ብቻ በቂ አይደለም። ይህንን ቅዱስ ዮሐንስ አፈወርቅ ተናግሮታል። ይህንን ቅዱስ ኤፍሬም ሶርያዊ ተናግሮታል። ይህንን ጎርጎርዮስ ዘንዚናውስ ተናግሮታል። ይህንን ባስልዮስ ዘቂሳርያ ተናግሮታል። ይህንን ያዕቆብ ዘስሩግ ተናግሮታል። ኮንሰንሰስ ፓትረን ምን ማለት ነው? ይሄ ማለት ይሄ ራሱ ሊኖረው ይገባል። የቀደምት ቤተክርስቲያናችን አባቶች ትምህርት አካል መሆን አለበት ማለት ምን ማለታችን ነው? የመጀመሪያው ትርጓሜው በዛ በተሰጠው ትምህርት ላይ የቀድሞ አባቶቻችን ከሐዋርያት በኋላ የተነሱት ማለት ነው። የቀድሞ አባቶቻችን ተመሳሳይ የሆነ አይነት መንፈስ ካልተወለደ በቀር የእግዚአብሔር መንግስት አያወርስም። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ያለው ከውሃና ከመንፈስ ያለውን ውሃ ያለውን አንድም የቤተክርስቲያናችን ኤርሊ ቸርች ፋዘርስ ቃሉ ነው ብሎ የተረጎመ አባት የለም። አንድም ኮንሰንሰስ ፓትረን ማለት ያ ነው። የቀደምት የቤተክርስቲያናችን አባቶች ላይ ውሃ አያስፈልግም፣ ጥምቀት አያስፈልግም፣ ቃሉን ብቻ ነው ብሎ የሰበከ አንድም የለም። ተመሳሳይ ወጥነት ነው። ስጋ ወደሙ አማናዊ አይደለም ምሳሌ ብሎ የተናገረ አባት የለንም እኛ። በቀደምት አባቶቻችን ተመሳሳይ ትምህርት ነው ያለው። ያውም እኮ በተለያየ ዘመን የተነሱ ናቸው። የመጀመሪያው መቶ ክፍለ ዘመን የነበሩ አባቶች ሶስተኛና አራተኛው መቶ ክፍለ ዘመን ከነበሩ አባቶች ጋር ተመሳሳይ ትምህርት ነው። ስለዚህ አንድ የቤተክርስቲያን ትምህርት ትክክለኛ የቤተክርስቲያን ትምህርት የሚባለው ሁለተኛው መስፈርት ምንድን ያለው? በቀደምት የቤተክርስቲያናችን አባቶች ትምህርት ዘንድ በጋራ በተሰጠው ትምህርት ዘንድ የጋራ የሆነ አቋም በተሰጠበት የጋራ ትምህርት ያለው ማለት ነው። በቃ አዲስ ነገር ለምንድን ነው የሚያገለግለው? አዲስ ነገር እንዳይቀላቀል ያግዛል። ባዕድ ነገር እንዳይቀላቀል ያግዛል። ክልክል ነው ማለት ነው። ስለዚህ የቀደምት አባቶቻችን ትምህርት የማያስተምር በቀደምት አባቶቻችን ዘንድ የሌለ አይሰጥም፣ አይነገርም። መስፈርታችን እሱ ነው። ከዚህ ጋር ተያይዞ አንድ ነገር ማንሳትም እንችላለን። አንድ ደገኛ ትምህርት መገለጫው ምንድን ነው ካለን ድግግሞሹ ነው። ድግግሞሹን ማለት ነው ዮሐንስ አፈወርቅ የተናገረው ባስልዮስም ተናግሮታል፣ ኤጲፋንዮስም ተናግሮታል፣ ኤፍሬም ሶርያዊ ተናግሮታል፣ አትናቴዎስ ተናግሮታል፣ ቄርሎስ ተናግሮታል። ምንድን ድግግሞሹ አንድ ደገኛ ትምህርት ነው የሚያሰኘው አንዱ ምንድን ነው? ፍሪኩዌንሲው የሚደጋግምበት ፍሪኩዌንሲ
የቅዱሳን አማላጅነት ያልተናገረ አባት የለም። ከመጀመሪያው ጀምሮ እስከ መጨረሻው ክፍለ ዘመን ብናይ እስከ 4ኛው እስከ 5ኛው ክፍለ ዘመን ብንመለከት ከጥንት ቤተክርስቲያናችን አባቶች ዘንድ ያን ያልተናገረ የለም። የክርስቶስን የባህሪ አምላክነት ማንም ያልተናገረ የለም። ስለዚህ በቀደምት የቤተክርስቲያናችን አባቶች ዘንድ በሁሉም አባቶቻችን ዘንድ የጋራ የሆነውን ትምህርት ጠብቆ የቆየ ትምህርት ሆኖ ሲገኝ አንድ ትምህርት ኦርቶዶክሳዊ ትምህርት ነው ይባላል። ስለዚህ የቀደምት ኤርሊ ቸርች ፋዘርስ ከተናገሩት ውጭ የሚያመጣ ሁሉ መናፍቅ ነው። ይሄ በጣም ጥንቃቄ አስፈላጊ ነው። ምክንያቱም አደራነት ጭምር ነው። አደራነት ጭምር ስለሆነ ሌላው አንድ የቤተክርስቲያን ትምህርት ኦርቶዶክሳዊ ትምህርት ነው ለመባል ምን ማሟላት አለበት ካለ ሶስተኛው ሶስቱን ዓለም አቀፍ ጉባኤያትን የተወሰኑት ውሳኔ የሚያከብር መሆን አለበት። ያ ትምህርት ከጉባኤ ኒቅያ ጋር ከተወሰነው ጋር፣ ጉባኤ ቁስጥንጥንያ ጋር ከተወሰነ ውሳኔ ጋር፣ ጉባኤ ኤፌሶን ላይ ከተወሰነ ውሳኔ ጋር አብሮ ላይን የሚያደርግ መሆን አለበት። ሶስቱን ዓለም አቀፍ ጉባኤያትን የሚያከብርና እነዛን ውሳኔዎችን የማይጣረስ መሆን አለበት። ከተጣረሰስ ሪጀክት ይደረጋል ያ ትምህርት። ማንም ማለት ነው። እየሰማችሁ ነው። አሁን እየተማርን ያለነው አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል፣ አንድ መጽሐፍ ኦርቶዶክሳዊ መጽሐፍን ለመባል፣ አንድ ስብከትም ኦርቶዶክሳዊ ስብከት ነው ለመባል፣ አንድ ዜማም አንድ መዝሙርም ኦርቶዶክሳዊ ለመባል ስንኙ ግጥሙ ሶስቱንም ዓለም አቀፍ ጉባኤያት ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የተወሰኑ ውሳኔዎች የሚያከብር መሆን አለበት። ምን ማለት ነው? ጉባኤ ኒቅያ ላይ ወልድ ዋሕድ ክርስቶስ ፈጣሪ ነው፣ የአርዮስን ለእሱ ክብር ምስጋና ይግባውና ወልድ ፍጡር ብሎ የተናገረበት ፈጣሪ አምላካችንን የተወገዘበትና የወልድ ፈጣሪነት የተወለደ እንጂ ያልተፈጠረ ከባህሪው ከአባቱ ጋር የሚተካከል አለ የተባለ። ይሄንን አንድ ሰው በግጥም አድርጎ አይ ክርስቶስ እኔ ፍጡር ብዬ ነው የምዘምረው ለወጡ ስብሐት ብሎ ከተናገረ ተው፣ ዜማ እኮ ነው መዝሙር እኮ ነው የሚባል ነገር የለም ማለት ነው። ሶስቱንም ዓለም አቀፍ ጉባኤያት አንደኛው የኒቅያ ጉባኤ ውሳኔን አንቀጸ ሃይማኖትን እንደውም ጸሎታችን ጭምር ነው። የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምን ጸልየው ጸሎት ነው። ይህንን የሚቃወም ከሆነ ምንድን ነው እሱ? ምንፍቅና ነው፣ ክህደት ነው። ሁለተኛው የቁስጥንጥንያ ጉባኤ። ቁስጥንጥንያ ጉባኤ ማን የተወገነዘበት ነው? መቅዶኒዎስ ነው አይደል? መቅዶኒዎስ ምን ያለበት ነው? መንፈስ ቅዱስ ሕጹጽ ነው፣ ፍጡር ነው ያለበት። ስለዚህ መንፈስ ቅዱስ ምንድን ነው? ፈጣሪ ነው፣ ከሶስቱ አካል አንዱ አካል። ለዚህ ነው ጸሎተ ሃይማኖት ላይ በመንፈስ ቅዱስም እናምናለን፣ እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እና አይቹ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ከአብና ከወልድ ጋር። ስለዚህ አብሮ ምንድን ነው? እሱ ፈጣሪ ነው። ስለዚህ የመንፈስ ቅዱስን ፈጣሪነት ጭምር የሚያወሳ ስብከት መጽሐፍ መሆን አለበት። ሶስተኛው ምንድን ነው? ጉባኤ ኤፌሶን ማን የተወገዘበት ነው? ንስጥሮስ ምን ያለበት? ሁለት አካል ሁለት ባህሪ። እኛ የምናምነው ምንድን ነው? አንድ አካል አንድ ባህሪ። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል ጉባኤ ኒቅያን፣ ጉባኤ ኤፌሶንን፣ ጉባኤ ቁስጥንጥንያ ሶስቱም ዓለም አቀፍ ጉባኤያት የሚቀበል ጉባኤ ኬልቄዶን ደግሞ የማይቀበል ሪጀክት የሚያደርግ የማይቀበል መሆን አለበት። ሶስቱን ዓለም አቀፍ ጉባኤ የምቀበላለሁ ጉባኤ ኬልቄዶን የምቀበል ማለት አይቻልም። ጉባኤ ከለባት ነው። ጉባኤ አብዳን ይባላል። የሰነፎች የእብዶች ጉባኤ ነው የሚባለው። ስለዚህ የጉባኤ ከለባትን ጉባኤ አብዳን የተባለውን የኬልቄዶን ጉባኤ የማይቀበል ሶስቱን ዓለም አቀፍ ጉባኤ ግን የሚቀበል ከሆነ ያ ትምህርት ኦርቶዶክሳዊ ነው እንላለን። ከዛ ምንድን ያለው ንስጥሮስ በኤፌሶን ጉባኤ ሁለት አካል ሁለት ባህሪ ምን አለች ቤተክርስቲያን? አንድ አካል አንድ ባህሪ። ሚያፌት ምንም ነው። ይሄንን አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ የሚያሰኘው ነገረ ክርስቶስ ላይ አንድ አካል አንድ ባህሪ ብሎ ካመነ ብቻ እዛ ላይ ወለም ዘለም የለም። አንድ አካል ሁለት ባህሪ ካለ በኋላ አይ ችግር የለውም። ለዚህ ነው ከካቶሊክ ጋር የምንለየው በዚህ ነው። እኛ ከካቶሊክ የምንለየው በዚህ ነው። አንድ አካል ሁለት ባህሪ አንልም። አንድ ሁለተኛ ከመለካያንም ከንስጥሮስ ከግሪክ ከነ ሩሲያ የምስራቅ ኦርቶዶክሶች የምንለየው በዚህ ነው። አንድ አካል አንድ ባህሪ ነው ብለን እኛ የምናምነው፣ እነሱ ግን አንድ አካል ሁለት ባህሪ ብሎ ያምናሉ።
በዛ ላይ ካቶሊኮች መንፈስ ቅዱስ ከወልድም ይሰርጻል ብለው ያምናሉ። እኛ ደግሞ መንፈስ ቅዱስ ከማን የሚሰርጸው? ከአብ። ለዛ ነው ከአብ የሰረጸ ምናምን ከአብ ብቻ ነው የምናምነው እኛ። ካቶሊኮች ግን ከአብም ከወልድም ይሰርጻል ብለው ያምናሉ። ይሄ እኛም አንቀበለው። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል ኦርቶዶክሳዊ መሆን አለበት። ካቶሊካዊ አይደለም፣ ፕሮቴስታንታዊ አይደለም፣ መለካዊ አይደለም፣ ተዋህዶ መሆን አለበት። ተዋህዳችን የሚል ነው። አንድ አካል አንድ ባህሪ። እንደ ንስጥሮስ ሁለት አካል ሁለት ባህሪ አንል። እንደ አውጣኪ ደግሞ መለኮት ስጋን ዋጠው መጥጠው ብለንም አናስተምርም። መለኮት መለኮቱ እንደተጠበቀ ሆኖ ስጋም ስጋነቱ እንደተጠበቀ ሆኖ በተአቅቦ አንድ በሆነ ስርዓት ሄኖሲስ። ይሄ ምን ይባላል? ተዋህዶ። ይሄንን ተዋህዶ የማያጸና መናፍቅ በመጽሐፍ የሚገለጸው ቲክቶክ ላይም ገብቶ ይናገረው፣ ቴሌግራም ላይ የሚጻፈው፣ አውደ ምሕረት ላይ የሚናገረው ቄስም ይሁን ጳጳስም ይሁን ፓትርያርክም ይሁን ፌመስም ይሁን ማንም ቢሆን ማን ከዚህ ትምህርት ከወጣ መናፍቅ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ የሚያሰኙ መሰረቶችን እያየን ነው። ስለዚህ ሶስቱ ዓለም አቀፍ ጉባኤያት የሚቀበል ነው። በሶስቱ ዓለም አቀፍ ጉባኤያት የተወሰነ ውሳኔ አክብሮ የሚቀበል ጉባኤ ኪልቅዶን የማይቀበል አንድ አካል አንድ ባህሪ ብሎ የሚያምን ማለታችን። ሌላው አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ነው ተብሎ የምንቀበለው ሪሴፕሽን ባይ ዘ ቸርች፣ ቤተ ክርስቲያን ያንን ትምህርት ተቀብላ የምትተገብረው ከሆነ የቤተ ክርስቲያን ትምህርት ይቀበላል ሰው ማለት። ሪሴፕሽን ባይ ቸርች ዘ ቸርች ይባላል። ምን ማለት ነው? ይሄኛው ቤተ ክርስቲያን በዕለት ተዕለት ስርዓተ አምልኳ በትምህርቷ የምትቀበለው አይነት ትምህርት ሲሆን እንቀበለዋል። ለምሳሌ ቤተክርስቲያናችን ድንግል ማርያምን አቀባም ከርሰማ ከእናቷ ማህፀን ጀምሮ ጠበቃት ታምናለች። ይሄ በማን የተቀበለ ቤተክርስቲያናችን የምትታምነው ትምህርት ነው። ይሄ በቃ ከእናቷ ማህፀን ጀምሮ ጠበቃት። አልብኪ ነውር የሚባል ነገር የለም። ወኢሮክሰት በምንትሪ እምዘፈጠራ ሃይማኖት አውለ የምናገኘው ከፈጠራት ጀምሮ ምንም ከፈጠራት ጀምሮ ነው የሚለው። ከእናቷ ማህፀን ጀምሮ አለ የሚለው። ወኢሮክሰት በምንትሪ እምዘፈጠራ ነው የሚለው። ከፈጠራት ጀምሮ እንከን አልባ ናት፣ ኃጢአት ነውር የለባት። ይሄ ሪሴፕሽን ባይ ዘ ቸርች ቤተክርስቲያን የምትቀበለው አምና የምታስተምሩ ትምህርት ነው። ይሄንን የሚደግም ከሆነ ሌሎች እንደዚህ የታስተምሩቶች ማለት ይሄ በጣም አስፈላጊ። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ የሚባለው ቤተክርስቲያን ያንን ትምህርት የምትቀበል ማረጋገጥ አለበት። የሆነ ነገር ብድግ አድርጎ አንድ ሰው እንዲህ ነው የምቀበለው እንዲህ ነው ማምነው ማለት አይችልም። ያንን ትምህርት ቤተክርስቲያን ምን ብላ ታምነዋለች፣ ምን ብላ ትቀበላለች። ለምሳሌ ፐርጋቶሪ አትቀበልም፣ መካነ ንስሐ ማለት ነው። በካቶሊኮች ዘንድ አንድ ሰው በቄስ በእነሱ ቄስ ቀኑና ተሰጥቶት፣ ቀኑና ማለት ስግደት፣ ጾም፣ ጸሎት ተሰጥቶት ማለት ነው። ግን ቢሞት ስግደቱን ሳይጨርስ ጾም ጸሎቱን ሳይጨርስ ቢሞት ሞት ቢያጋጥመው ያንን ስግደቱን ያንን ጾሙን መካነ ንስሐ የሚባል አለ። ከገነት ዝቅ ያለ ቦታ አለ፣ ፐርጋቶሪ ብሎ የሚጠሩት እሱ ነው። እዛ ቦታ ላይ ስግደቱን እዛ ቦታ ላይ ጾሙን ጨርስና ከዛ ነው ወደ ገነት የሚገባው ብሎ ያምናሉ። እኛ እንደዚህ ትምህርት የለም። ቤተክርስቲያን ትምህርት አትቀበለው፣ ማትቀበለው አትቀበልም እንጂ እዚህ ጋር አንተ ድንገት ካህን የሰጠህን ቀኑና ሳትጨርስ ድንገት ሞት ቢወስድህ እዛ የምትሰግደው ስግደት አለ፣ ከገነት ዝቅ ያለ መካነ ንስሐ የሚባል ቦታ አለ። እዛ ጋር ነው ጨርሰህ ከዛ ወደ ገነት የምትገባው የሚብል ትምህርት እኛ ጋር የለን። ያለን ገነት ነው ያለው ሲኦል። በገነት ያሉት ወደ መንግሥተ ሰማያት በምጽአት ቀን፣ በሲኦል ያሉት ወደ ገሃነመ እሳት ይገባሉ እንጂ ከገነት ዝቅ ያለ መካነ ንስሐ ፐርጋቶሪ የሚባል ነገር እኛ የለንም። ስለዚህ ቤተክርስቲያን የምትቀበለውን እንቀበል፣ ቤተክርስቲያን ማትቀበለውን አንቀበልም ማለት። ስለዚህ ሁል ጊዜ አንድ ትምህርት ስናመጣ ቤተክርስቲያን የነገር ትቀበሏለች። ይህም በደንብ ማወቅ ያስፈልጋል። ስለዚህ ዴይሊ ፕራክቲስ ላይ የቤተክርስቲያን ትምህርቷ ላይ ይሄ ነገር ቤተክርስቲያናችን ቅቡልነት አለው ወይ የለውም፣ የቤተክርስቲያን ትምህርትን ትቀበሎች አትቀበሉም፣ ይህም ማስተር ያስፈልጋል። ለዛም ነው ማንኛውም መጽሐፍ ስርዋጽ ሲገኝበት ክደትም ቢገባ ምን ቢገባ የሚጣራው በዛ ነው። ማትቀበሉ ከሆነ ታስወጥተዋለች። መጽሐፍ ከሆነ ይወገዳል፣ ሰውም ከሆነ ይወገዛል። ፓትርያርኩም ቢሆኑ ፓትርያርኩ የሌለበት ቅዱስ ሲኖዶስ ይመለከተዋል። ምህረት የለሽ
ሌላው አንድ ትምህርት ኦርቶዶክሳዊ ትምህርት ነው የሚያሰኘው የቅዱሳን ህብረት በሰማዕትነት ካረፉ ቅዱሳን ጋር በምናደርገው ህብረት፣ ያ ማለት በቅዱስ ቁርባን ማዕከላዊነት ሚስጥራት የተባለው በቁርባን ማመን አለበት። የቤተ ክርስቲያናችን ሚስጥራት የሚባለው የሚስጥራት ሁሉ አንኳር የተባለው ቁርባን ነው። ይሄ ከሌላት አንድ ቤተክርስቲያን አትባልም። በነገራችን ላይ ዶግማ ነው። ስለዚህ አንድ ሰው የፈለገ ጉባኤ ቢከታተል፣ የፈለገ ጉባኤ ቢማር፣ ቢያስመሰክር፣ ቢሰብ፣ ቢዘምር፣ ቢያስመሰጥር፣ ሰዓታት ቢቆም፣ ማህሌት ቢቆም፣ ጉባኤ ቢማር፣ እነዚህ ሁሉ ከንቱ አይደለም። ለስጋ ወደሙ ለቅዳሴ ማበቃው ከሆነ ግን ዋጋ የለው። ስለዚህ የቅዱስ ቁርባንን ማዕከላዊነት ሴንትራል መጠበቅ አለበት። አንድ ትምህርት፣ አንድ መጽሐፍ፣ አንድ ኦርቶዶክሳዊ ሰባኪ ኦርቶዶክሳዊ ለመባል መስፈርቱ ይሄ ነው። ክራይቴሪያ ነው እያወራን ያለ ነው። የቅዱስ ቁርባን ማዕከላዊነት ከሌለ ዋጋ የለው። ማህሌት ቆሞ አንድ ሰው ስጋው ደሙን ካልተቀበለ፣ ማያስቀድስ ከሆነ፣ ስጋው ደሙን የማይቀበል ከሆነ፣ ምክንያቱም ያ ከሐዋርያት የተቀበልናት ከአባታችን የተቀበልናት ትምህርት በትክክለኛ ወርሺፕ አምልኮ ውስጥ ያ ማለት የሰማይ ባሉ ድል የነሱ ቅዱሳንና እኛ በተጋድሎ ክርስቲያኖች ህብረት የምናደርግባት ክርስቶስ በአካል የሚገለጥባት ያቺ ቅዳሴ ላይ ህብረት ከሌለ ድህነት ጭምር የለም። ዶግማ። ለዛ ነው መናፍቃን መታሰቢያ ነው ሲሉ ዝም ማንለው፣ ኤክስኪውዝ ማናደርገው። ለዛ ነው ይሄ ምሳሌ አይደለም። በቅዳሴ ጊዜ ስጋው ደግሞ የሚሆነው አማናዊ ነው። ምን ማለት ነው? በዕለተ ዓርብ የቆረሰው ራሱ ስጋው፣ በዕለተ ዓርብ ያፈሰሰው ራሱ ደሙ ነው። ስለዚህ ይሄንን ስጋ ወደሙን ማዕከል ያላደረገ ማንኛውም አይነት አገልግሎት፣ ስብከት፣ መጽሐፍ ከንቱ። ኢቭን ስብከት ራሱ ከየትኛውም ርዕስ እንነሳ፣ ስብከት ከየትኛውም ርዕስ መጨረሻ ላይ ስጋ ወደሙን ተቀበሉ ማይል ከሆነ ትክክለኛ ስብከት አይደለም። የፈለገ ግጻዊ እንነሳ፣ የፈለገ የዕለቱን ግጻዊ እናንብብ፣ በአብይ ጾምም እንበለው፣ በየትኛውም ጊዜ ማሳሪያችን ስጋ ወደሙን ተቀበሉ ነው። የትምህርቱ ዓላማ ሰዎች እንዲቆ ለፎሎር ምናምን ለጭብጨባ ምናምን አይደለም። መሰረታዊ ጉዳይ ሰዎች ይሄንን ትምህርት አምነው ወደሚቀርባቸው አጥቢያ ሄደው ንስሐ ገብተው በንስሐ አባታቸው አማካኝነት በአካል ተገኝተው ስጋ ወደሙ ጭምር እንዲቀበሉ ማስቻል ነው። ስጋ ወደሙ የሌለበት አማናዊ ትምህርት የለም። የትኛውም ስብከቶቻችን የትኛውም ትምህርቶች ማዕከሉ ስጋው ደግሞ። ለዛ ነው አሁን በ16 ንግስ አላለም። የካቲት 16 እመቤታችን ቃል ኪዳን የተቀበለችበት የካቲት 16 እሁድ ዋዜማ ይቆማል አይደለ? ሰኞ ከበረ በዓሉ ተመልከቱ እንዴት እንደሚሆን። ዋዜማ ይቆምና ከእንደገና ካህናት ወጥተው ተመልሰው ማታ ገብተው ደግሞ ማህሌት ቆመው፣ ዋዜማው ተቆሞ ማህሌት ተቆሞ ከእንደገና ንግስ ነግሶ ከእንደገና ከሰዓት ቅዳሴ ያለ። ማሳሪያው ምንድን ነው? ስጋ ወደሙ ነዋ። ይህንን ማዕከል ያደረገ አምልኮ አይባልም። የታቸው ቤተክርስቲያን ምን ያክል ጠንቃቃ እንደሆነች። የትኛውም ክብረ በዓል ንግስ ሲሉ የትኛውም ጻድቅ የትኛውም ሰማዕቱ ነው። ቅዳሴ የሌለበት ክብረ በዓል እኛ የለንም። ለምን? በስርዓተ አምልኳችን የትኛውም ጻድቅ መልአክ ክብረ በዓል ንግስ በሆነበት ስጋው ደግሞ የክርስቶስ ስጋ አማናዊ ማዕከል ያላደረገ ስርዓተ አምልኮ ካለ ያ ትክክለኛ ዶግማ አይደለም። የኦርቶዶክስ አይነት አንዱ መገለጫ አማናዊ ስጋው ደግሞ ከቅዱሳን ጋር ህብረት የምናደርግበት ክርስቶስ በአካል የሚገለጥበት ጋር ሱታፌ ያለው ሲሆን ብቻ ነው። ሌላው አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ሲያሰኘው ነገር ድነታችን ሲነርጂያ ሲሆን ብቻ ነው። ሲነርጂያ ምን ማለት ነው? ለመዳን የእግዚአብሔር ፈቃድ ሲደመር የሰው ፈቃድ ሲሆን ነው ድነት የሚፈጸመው። ምን ማለት ነው? እግዚአብሔር እኛን ለማዳን ፈቃደኛውን ተሰቅሎ ሞቶ አድኖናል። እውነት ነው። ይህንን ያመነውን ደግሞ ይህንን ለእኛ ብሎ ዋጋ የከፈለውን ቤዛ የሆነን አምላክ ደግሞ ለእኛ ነው የሞተው ብለን የእሱን ትምህርት ተቀብለን የሐዋርያት ትምህርት ተቀብለን አምነን በቅዱሳት ሚስጥራት በኩል ማለፍ አለብን። ስለዚህ ከእኛ ምን ያስፈልጋል? እሺ ብሎ ለመዳን ፈቃደኛ ነው። በግድ አያድንማ። እድሉን ሰጥቶናል። ተሰቅሎ ሞቶናል። አላምንም ማለት ይቻላል። አለመቀበል ይቻላል።
ግን ትርፉ ገሃነመ እሳት መውረድ ነው። ስለዚህ ይህንን አምኖ መቀበል የሰው ድርሻ ስለሚያስፈልገው እግዚአብሔር እኛን ለማዳን ዕድል ሰጥቶናል። ከዛስ ምን ያስፈልጋል? የእኛ ደግሞ ፈቃድ ያስፈልጋል። ነፃ ፈቃድ፣ ፍሪ ዊል። የእግዚአብሔር ጸጋ ሲደመር የእኛ ፍሪ ዊል ነው ድህነት፣ ሲነርጂ ይባላል። ይሄንን ማዕከል ያላደረገ ከእኔ ምንም ነገር አያስፈልግም ምናምን በቃ እንዲጸድቅ ያለው አይሰራም እኛ ቤት። ስለዚህ ሲነርጂዝም ሳሊቬሽን ነው እኛ የምንከተለው። ለዛ ነው ጌታችን ልትድን ትወዳለህን? ጌታችን ሊያድረው መጥቷል። ከእንደገና ስጢም ምን አለው መጻጉዕ? አዎ ጌታ ሆይ ዘመድ የለኝም። ይሄንን ውሃ መጥቶ መልአኩ ሲያናጋው ዘመድ ያለው ቀድሞ ሲገባ ይድናል። አይ መዳን አልፈልግም 38 ዓመቴ ነው የአልጋ ቁራኛ እንደሆንኩኝ መቀጠል ፈልጋለሁ ካለ ይቀራላ። ስለዚህ ጌታ ሊያድረው መጥቷል። ግን በግድ ግን ተነሳይ ነው። ልክ በርጤሜዎስ ምንድን ያለው? ምን ላደርግልህ ትወዳለህ? አይ ዘንድ ምን ላደርግ ትወዳለህ? የጌታ ፈቃድ አለ። ከደብረ ዘይት ፈቃድ ደግሞ ያስፈልጋል። ምን የሚል አይ ዘንድ አይ አልፈልግም ዕውር ሆኜ መቀጠል ፈልጋለሁ ካለስ ይቀጥላል። በግድ ድነት አይፈጸማ። የእግዚአብሔር ፈቃድ ሲደመር የሰውየው ፈቃድ ያስፈልጋል። ሲነርጂዝም ሳሊቬሽን ማለት ይሄ ነው። ዛሬም ለሁላችን ስጋው ደግሞ ተሰጥቶናል። በአብይ ጾም ቆርቦታል። በየቀኑ ቅዳሴ አለ። በየጊዜ ስጋው ደግሞ ተቀበሉ ተብለናል። ይህን ስጋው ደግሞ አምኖ መቀበል የኛ ድርሻ ነው። አልቀበልም ብንል መብታችን ነው። በግድ በካቦ ጎቶታ እንዲህ አንቆ እዚያም ላይ ተቀበልን ካብሩ ስጋው ደግሞ አይሰጠንም። በካህን እንዳታሳብ፣ በቅዳሴ እንዳታሳብ፣ ስጋው ደግሞ እንዳታሳብ፣ በድህነቱ እንዳታሳብ፣ በትምህርቱ እንዳታሳብ ክፍት አድርጎ ሰጥቷል። የእግዚአብሔር ፈቃድ ሲደመር የሰው ፈቃድ ሲነርጂ ማለት ነው። ይሄ በሌለበት ድህነት አይፈጸምም። ይሄ በሌለበት የሚሰጥ ትምህርትም ሆነ መዝሙርም ሆነ ቅኔም ሆነ ኑፋቄ ልክ የቅዱሳንም ቃል ኪዳን እንደዚሁ ነው። በነገራችን የቅዱሳንም ቃል ኪዳን ድህነታችን ብቻ አለ። የቅዱሳን ቃል ኪዳን ልክ እንደዚሁ ነው። የተክለ ሃይማኖትን ደጅ የረገጠ ደብረ ሊባኖስ የረገጠ ይማራል ማለት በቃ ደጁን ከረገጥክ በኋላ አንተ በደንብ አድርጋ ቺቺኒያ ፏፈሽ ብለህ ዘሙት ማለት አይደለም። ከአንተ የሚጠበቅ ነገር አለ። እግዚአብሔር አምላክ ያንን ደጅ በመርገጥህ እድል ሰጥቶሃል። ምን የንስሐ ዕድሜ ወደ ስጋው ደግሞ ትቀርብበትን ቻንስ ነው የሰጠህ እንጂ በቃ ደጁን ስለረገጥክ እንደፈለግኩን እሺ በተክልዬ ቃል ኪዳን ገነት ትገባለህ ማለት አይደለም። እምነትን ሚስጥራትን ጨፍልቆ ደፍጥጦ የሚሰጥ ቃል ኪዳን እኛ ቤት የለም። 16 ኪዳነ ምሕረት ይኸው ሰኞ እናከብረው የእመቤታችን ቃል ኪዳን ቀን ያን ቀን እናከብራለን። የዛን ጊዜ በቃ በስሟ ብቻ ዘክሩ። ስጋው ደግሞ የለም። ማርያምን የምትወዳት ከሆነ የኪዳነ ምሕረት ወዳጅ ከሆንክ የዛን ቀን ዋዜማ እሑድ ቁምና ማህሌትም ቁምና አስቀድሰ ስጋው ደግሞ ተቀበል። የማርያም ወዳጅ ከሆንክ የኪዳነ ምሕረት ወዳጅ ከሆንክ ያን አድርግላት። የእኛ ቤተክርስቲያን ትምህርታችን ይሄ ማዕከል የሚያደርገው እዛ ጋር ስለሆነ ማለት ስለዚህ የቅዱሳን ቃል ኪዳን ጭምር ሲነርጂ ያለው እንጂ የቅዱሱ ቃል ኪዳን አለልሽ አንተ እንደፈለክ መዘፈን ትችላለህ፣ መጨፈር ትችላለህ፣ መዘሞት ትችላለህ። ደብሩ ስለረገጥክ መካኑ ስለረገጥክ እንዲሁ ዝም ብለን የምትጸድቁ ቢያል ትምህርተኛ የለንም። ደብረ ሊባኖስ ስንሄድም እኮ እንደዛ አናገኝም። ነሐሴ 24 የተክለ ሃይማኖት እረፍቱ ተመልከቱ፣ ሂዱ ደብረ ሊባኖስ። ታኅሳስ 24 ልደቱ ሂዱ ደብረ ሊባኖስ። ቅዳሴ ሳይቀደስ ስጋው ደግሞ ሳይቀበል ክብረ በዓል ንግስ የለም። የተክልዬ እንግዲህ ምዕመናን እንደምታውቁት ዛሬ የተክለ ሃይማኖት ልደታቸው ነው ታኅሳስ 24። እንግዲህ በቃል ኪዳናቸው መሰረት ደጃቸውን ከረገጣችሁ ስለምትምድኑ ምዕመናን ዛሬ ስጋው ደግሞ አትቀበሉም፣ ችግር የለባችሁም፣ በሰላም ወደ ቤታችሁ ግቡ አትልም። የለም እንደዚህ አይነት ትምህርት እኛ ጋር ደብረ ሊባኖስ እኮ የለም። ነሐሴ 24ም ክረምት ላይ ብንሄድ እረፍታቸው ነው የተክለ ሃይማኖት። አይ በቃ ይኸው ስባራ አጽማቸው አይታችኋል። እንግዲህ ምዕመናን ደብሩን የረገጠ ቦታውን የረገጠ ስለሚማር ድህነት ስለሚያገኝ በሰላም ወደ ቤታችሁ ግቡ። የለንም እኛ ቅዳሴ ያለ ነሐሴ 24 ስጋው ደግሞ ተቀበል። እንደውም በእኛ አባቶች በእኛ ማህበረሰብ ይባላል ደብረ ሊባኖስን የቆረቡት ይባላል። የቆረበው የማን ስጋ ነው? የተክልዬ ነው። የለማ እንጂ እዛ ደብረ ሊባኖስ ደርሰ ስጋው ደግሞ ትተውና የሚባል ትምህርት እኛ ጋር የለንም። ሚስጥራትን የሚደፍጥ ቃል ኪዳንም የለንም። ተግባር ላይም የለም። እዛ ደብረ ሊባኖስ ላይም የለም። እንኳን እኛ እዚህ ልናሻሽለው ምናምን እንደው ልንሸፋፍኑ ፈልገን አይደለም። ነሐሴ 24 ብትሄዱ ክብረ በዓሉ ላይ
ነሐሴ 24ም ማነው ታኅሳስ 24ም ብትሄዱ ያው ነው። በየወሩም በ24 ብትሄዱም ያው ነው። ጻድቃኔ ማርያም ብትሄዱም ያ ነው። የማርያም ወዳጆች እመቤታችን ቃል ኪዳን የተሰጠባት ጻድቃኔ ማርያም በቃ ዛሬ ቃል ኪዳኗን ካመናችሁ በድንግል ማርያም በቂያችሁ ነው። የለም ሥጋው ደግሞ አለ እንጂ የቦታው ቃል ኪዳን አለ ተብሎ የሚቀርብን ትምህርት የለም። ለዚህ በጣም ጥንቃቄ ያስፈልጋል። እሺ ሌላኛው ሜቶዶሎጂ ኦፍ ኢቫሉዌቲንግ ኒው ቲቺንግ ደግሞ ምንድን ነው? አንድ አዲስ ትምህርት ሲመጣ ትክክለኛ ትምህርት ብለው ከምን አንጻር ነው? አንድ አዲስ ትምህርት በእኛ ቤተክርስቲያን አዲስ ትምህርት የሚባል ነገር የለም። ግን ያለፈውን የተሰጠውን የሐዋርያት ትምህርት የበለጠ ኢላቦሬት አድርጎ የበለጠ ተንትኖ የሚገልጽ ቃል ከመጣና ያ ቃል ከሐዋርያት ትምህርት ያ ቃል ከቅዱስ ትውፊት ያ ቃል ከቀደመ አባቶች ጋር የማይጋጭ የማይጣረስ ከሆነ ቅቡል ይሆናል። ኢቫሉዌት የምናደርገው በዚህ ነው። ማለት ሜቶዶሎጂያችን እኛ ይሄ ነው። አንድ ትምህርት፣ አንድ ቃል፣ አንድ ንግግር አንድ ሰው እግዚአብሔር ገልጦለት ቢናገር እንኳን ያ ትምህርት ቅድም ባልናቸው በሐዋርያት ትምህርት፣ በቀደምት አባቶች ትምህርት፣ በሶስቱ ዓለም አቀፍ ጉባኤያት ከቅዳሴ ትምህርታችን ጋር ከስርዓት አምልኳችን ዋናው ማዕከላችን ሥጋው ደግሞ ስለሆነ ከዚህ ጋር የማይጣረስ ሆኑ ከቀደምት አባቶቻችን የተሻለ ገለጻ ሆኖ በንግግር ደረጃ አዲስ ትምህርት የለም። ግን ኤክስፕሬሽን ደግሞ ከሰው ሰው ይለያየለን። ለምሳሌ አንዳንድ ሰዎች በጣም የበለጠ ግልጽ የሚያደርግ ሰው አለ ሲያስተምር። ስለዚህ የበለጠ ክላሪፋይ አድርጎ በጣም ግልጽ ካረገ ከቀደምት አባቶች ከትምህርት ከሌለ ለምን ገለጻውን አሳመርከው፣ ለምን በተሻለ ሁኔታ ገለጽከው አንልም እኛ። ስለዚህ ያ ትምህርት ከእውነተኛ ትምህርት ጋር አብሮ መሄድ አለበት። ግልጽ ነው። ከበዳችሁ ዛሬ ትንሽ። እሺ መጨረሻ ልትል አንሳና ላጠቃለን። በቤተክርስቲያናችን ሁለት አይነት ቴዎሎጂዎች አሉ። አፖፋቲክ ቴዎሎጂ እና ካታፋቲክ የተባለ ቴዎሎጂ አለ። ሁለት አይነት ቴዎሎጂ ተብሎ የሚጠሩ አሉ። አፖፋቲክ ምን ማለት ነው? በአጭሩ በተለይ እነ ጎርጎሪዎስ የሚገልጹበት ነውና የሰዎች ቃላቶች እግዚአብሔርን ለመግለጽ ከአቅም በላይ ናቸው። ስለዚህ እግዚአብሔርን መግለጽ አንችልም የሚል ይሄ አፖፋቲክ ይባላል። ካታፋቲክ የሚባለው ደግሞ አዎ የሰዎች ቃላቶች የኛ ንግግር የእግዚአብሔርን ነገር የመግለጽ አቅሙም ቢያንስም ቅሉ ግን ደግሞ የቻለውን ያክል ደግሞ እንግለጽ የሚላል ሁለት ነገር ማለት ነው ያለው። እንግዲህ ይህንን ነገር እንደው በምሳሌ ለማስረዳት ያክል ካታፋቲክ ቴዎሎጂ ላይ እግዚአብሔር ፍቅር ነው እንላለን። እግዚአብሔር ቸር ነው፣ እግዚአብሔር ማይ ነው። ትክክል ማለት ነው። እግዚአብሔር ኢንፋይናይት ነው፣ በሁሉ ቦታ ላይ ያለ ማለቂያ የሌለው ነው። ኦምኒ ፕሬዘንት ነው፣ ኦምኒሴንስ ነው፣ ሁሉን አዋቂ ነው። እግዚአብሔር ገደብ የለውም። ይሄ ምን ይባላል? ካታፋቲክ ቴዎሎጂ ይባላል። እግዚአብሔር አምላክ በመጽሐፍ ቅዱስ የተገለጠውን አይነት በቅዱሳት መጽሐፍት የገለጠውን እርሱ መግለጥ ማለት ነው። አሁን ችግሩ ይሄ አይደለም። ነገር ግን ችግሩ ያለው እዚህ ጋር አይደለም። እግዚአብሔር ፍቅር ነው ስንል ግን ፍቅር የምትለዋ ቃል ራሱ እግዚአብሔርን አትገልጸውም። እግዚአብሔር ከዚያ በላይ ነው። አያችሁ ንግግሩ። እግዚአብሔር ቸር ነው። ልክ ነህ። እግዚአብሔር ቸር ነው። ግን ቸር ብቻ እኮ ቸር የሚለው ቃል እኮ አይገልጸውም። እሱ ከዛ በላይ እኮ ነው። አዎ ልክ ነህ። ግን ቃል ጠፋ። ስለዚህ ካታፋቲክ ማለት እግዚአብሔር አምላክ ቸር ነው፣ መጋቢ ነው፣ ፍቅር ነው። አዎ ይሄን እንገልጻለን። ይሄን ስንገልጽ መጠንቀቅ ያለብን እግዚአብሔርን እኮ ገለጥኩት እንዳንል፣ እግዚአብሔር ከዚያ በላይ ነው። ስለዚህ ግለጠው። ስለዚህ ኦርቶዶክሳዊ ቤተክርስቲያናችን የኛ እንዴት ነው የምትቀበለው? አፖፋቲክ ትክክል ነው። ጎርጎርዮስ ዘኑሲስ ያስተማረው ነው። ምን ማለት ነው? እግዚአብሔር አምላክን በሰዎች ቋንቋ ገልጸ ነው አንጨርስም። የሰዎች ቋንቋዎች በአጠቃላይ እግዚአብሔርን የመግለጽ አቅማቸው ደካማ ነው። ሪል ነው አይደል? የሰዎች ቃላት፣ አንደበቶች እግዚአብሔርን የመግለጥ አቅማቸው በጣም ልምሾ ነው፣ ደካማ ነው። ስለዚህ በተደሞ በተመስጦ ስንሄድ ነው እሱ የምናውቀው ነው የሚለው ጎርጎርዮስ ዘኑሲስ። አሁን ለምሳሌ መጽሐፍ የተጻፈው በእኛ ቋንቋ ነው አይደለም? እኛ እንዲገባ ነው። እግዚአብሔር ተጸጸተ ይላል። አሁን እግዚአብሔር የሚጸጸት አምላክ ነው። ግን በእኛ እንዴት እንዳዘነብንና ለፈጠረን ዓላማ አለማዋላችን እኛ እንዲገባን ለሰዎች ነው የጻፈው መጽሐፍ ቅዱስ። ለራሱ ለእግዚአብሔር እኮ ነው የሚጻፈው።
ለእኛ ስለተጻፈ እንዲገባን በሰውኛ ዘይቤ ተገለጸ። ስለዚህ ቃላተ ሰብ ሰው የሚናገራቸውን ገለጻዎች የእግዚአብሔርን ነገር የመግለጽ አቅማቸው ደካማ ነው። ስለዚህ የእግዚአብሔርን ባህሪው መናገር አንችልም። ስለዚህ የምንናገረው ሆኖ ነው ኃይሉን ነው። ኢሴንሱ መግለጽ አይቻልም። ባህሪው ማንም የእግዚአብሔርን ባህሪ አያውቀው። እግዚአብሔር ቸር ነው፣ እግዚአብሔር መጋቢ ነው፣ እግዚአብሔር ፍቅር ነው። እነዚህ ምንድን ናቸው? የእግዚአብሔር ባህሪ ሳይሆን የእግዚአብሔር የባህሪው መገለጫ ኤነርጂ ናቸው። እነዚህ የእግዚአብሔር የባህሪው መገለጫዎች ናቸው። ባህሪው ማንም ሰው አያውቅም። ኤኖምንመስ የተባለው መናፍቅ በከጰዶቅያ አባቱ ዘመን የነበረው አንዱ መናፍቅ ትልቁ ችግር ይሄ ነው። ምን የሚል ነው እሱ የተናገረው? አንደኛ አብ ወልድን ፈጠረ፣ ወልድ ደግሞ መንፈስ ቅዱስን ፈጠረ ያለው ሎቱ ስብሐት። ሁለተኛ የሰዎች ንግግር አሁን እኛ የምንናገረው እግዚአብሔር የመግለጥ አቅም በጣም በቂ ነው። በቃ አንተ እግዚአብሔር አምላክ የሁሉ አምላክ ነህ፣ አንተ ያልተፈጠርክ ነህ ካልከው በቃ እግዚአብሔር የማያውቀው ይሄንን ነው። ስለዚህ አንተ ስለ እግዚአብሔር፣ ሰዎች ራሳቸው ስለ እግዚአብሔር የመናገር አቅም አላቸው ብሎ ያምናል። ይሄ ኑፋቄ ነው። ሰዎች የፈለገ ብናመሰጥር፣ የፈለገ ቴዎሎጂ ብንገባ፣ የፈለገ የመጽሐፍ መምህር ብንሆን ስለ እግዚአብሔር የእኛ ገለጻ ይመጥነዋል፣ ይገልጸዋል ብለን አናምንም። ይሄ መንፍቅና ይገልጸዋል ብለን ባናምንም ቅሉ ግን አያችሁ ቢሆንም እግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው ነገር እናገራለን። ስለዚህ አንዳንዶቹ አፖፋቲክ ቴዎሎጂ የሚቀበሉ አሉ፣ ካታፋቲክ የሚቀበሉት እግዚአብሔር አምላክ እሱ በገለጠልን መንገድ በመጽሐፉ በገለጠልን መሰረት እሱን እንጥራው። ቸር ነው፣ ፍቅር ነው፣ መጋቢ ነው እያለ ልክ ለምሳሌ እግዚአብሔር አምላክ መልካም ነው፣ በመከራ ቀን መሸሸጊያ ነው። እውነት እግዚአብሔር አምላክ መልካም ነው የሚለው ቃል እሱን ይገልጸው? ሰውም እኮ መልካም ነው ይባላል። እግዚአብሔር ታጋሽ ነው ይላል። አሁን እግዚአብሔር ታጋሽ ነው የሚለው ቃል ይገልጸው? ኧረ ትዕግስቱ እንደው አይከብድም? ማዕዱ የራቀ ትዕግስቱ የበዛ አይደለም? ቃላቶቹ ይከብዳሉ አይደል? እሱ ለመግለጽ ያንሳሉ። ለዚህ ነው የነ ጎርጎርዮስ ንግግር ምንም እንኳን እግዚአብሔር አምላክን ብትገልጦም ቅሉ ባህሪውን መናገር ግን በቃላት መግለጥ ግን አትችልም። ስለዚህ ስለ ቃሉ እናገራለሁ ስትል አትችልም፣ ከአቅም በላይ ነው የሚሆነው። ስለዚህ ቃላተ ሰብ የሰዎች አነጋገር፣ ጽሁፎች፣ ቃላቶች ነገረ እግዚአብሔር የመግለጥ አቅማቸው ልምሾ ነው የጎርጎርዮስ ዘመኑ ሲሳሰብ። አፖፋቲክ ቴዎሎጂ ማለት ያ ነው። ካታፋቲክ ደግሞ ምን ማለት ነው? አዎ ልምሾ ነው። ነገር ግን የእግዚአብሔርን ደግሞ እሱ የገለጠልን በቅዱሳት መጽሐፍት የተገለጸውን በቀደምት አባቶቻችን የተገለጠላቸውን ደግሞ መልክ ተከትለን እግዚአብሔር ቸር ነው፣ እግዚአብሔር መጋቢ ነው ማለት እንችላለን። ዋናው ጥንቃቄ የሚያስፈልገው ግን እንደ ኤኖምንመስ አይነት መናፍቅ ግን አይደለንም። እኛ እግዚአብሔርን ግለጠው ግን አንተ የገለጥክበት እሱ ነው፣ እግዚአብሔር ግን አንልም። እግዚአብሔር ፍቅር ነው፣ ከዛም በላይ ነው። ፍቅር ነው የሚለው ቃል ራሱ እግዚአብሔር ይገልጸዋል። እግዚአብሔር መሐሪ ነው፣ መሐሪ ነው የሚለው ቃል እግዚአብሔር አምላክ ይገልጿል። ከዚያም በላይ አይደለ እግዚአብሔር አምላክ? ቃል አተን ነው እንጂ ቋንቋ አተን ነው እንጂ በየትኛውም ብሔር ብሔረሰቦች ቋንቋ ብንገልጸው እግዚአብሔር አምላክን በቋንቋ መግለጽ አንችልም። ከቋንቋዎች በላይ ነው። ይህ ይመስላል። ትንሽ ከበድ ይላል መሰለኝ። ይቅርታ ካከበድኩት፣ ግን ያው ጉዳዩን ትንሽ እንድታውቋት ለማን ያክል ትንሽ ጫር ለማለት ያክል ነው። አስፈላጊ ከሆነ ምናልባት እንመጣባታለን ደጋግመን ማለት ነው። አይበቃንም? ይቺ የመጨረሻ ሀሳቧ ግልጽ ናት። ግን ይቺ የመጨረሻ ሀሳብ ገብታችኋለች? ይቺ የመጨረሻ ሀሳብ ግልጽ ናት። ስለዚህ አፖፋቲክ ቴዎሎጂ ማለት ነው እግዚአብሔር በሰዎች ቋንቋ የሚገለጽ አምላክ አይደለም። ምን ማለት ነው? የሰዎች ቋንቋ የእግዚአብሔርን ነገር የመናገር አቅሙ እጅግ በጣም ደካማ ነው። እግዚአብሔር ከቃላት በላይ ነው ለማለት ነው አፖፋቲክ ቴዎሎጂ ማለት። እቺ ገብታችኋለች? ካታፋቲክ ካታ ብለን ደግሞ ስንጻፍ ደግሞ ካታፋቲክ ብለን ስንጽፍ ደግሞ ይሄ ደግሞ አዎ ደካማ ነው፣ ግን እግዚአብሔር ቸር ነው፣ እግዚአብሔር መጋቢ ነው ስንገልጽ ግን በቅዱሳት መጽሐፍት የተገለጠውን የእሱን ፍቅር ኃይሉን ነው። እሱንም እኮ ባህሪውን አለን የባህሪውን ምንነት እየገለጥን ባህሪውን መገለጫ የሆነውን ኤነርጂውን እየገለጽን ነው እንጂ እሴንሱን ባህሪውን እየገለጸ ባህሪው ማንም ሳያውቀው። ታዲያ ቸር ነው የሚለውስ ምሕረት ነው የሚለውስ በጎ ነው የሚለውስ እሱ ምንድን ነው? የእግዚአብሔር
ኤነርጂ የመገለጫዎቹ ናቸው። ስለዚህ አፖፋቲክ ማለት ይሄ ነው። መሰረታዊ ጉዳይ እንድናውቀው ተፈልጎ ነው። አሉታዊና አዎንታዊ ተብሎ ይነገራል። ካታፋቲክ ተብሎ ይወሰናል። ልክ ነው አይደለም? አሁን ስናስበው ራሱ ትክክል ነው አይደል? እስቲ ምን ቃል ስለ እግዚአብሔር ሲተናገሩ እስቲ ምን ትላላችሁ? ግን እስቲ በምን ቋንቋ እግዚአብሔር ይገለጣል? በጣም ከባድ ነው አይደል? ይሄ ቃል እግዚአብሔር ይመጥናል የሚባለው የትኛው ቃል ነው? እስቲ ስለ እግዚአብሔር ተናግረን ይሄ ቃል እኮ እግዚአብሔርን በሚገባ ይገልጿል ብሎ ምን አይነት ቋንቋ አለ? በጣም ከባድ ነው አይደል? እስቲ ምን ቋንቋ አምጥተን ምን ብለን ለእግዚአብሔር እንገልጽለታለን? በእውነት በምን ቋንቋ እግዚአብሔር እንገልጸዋለን? ይሄ ቋንቋ እኮ ለእግዚአብሔር የሚመጥነው ቋንቋ ነው። እንዴት ይባላል? ምንም የለም። ስለዚህ የጎርጎርዮስ ሐሳብ ምንድን ነው? እግዚአብሔርን አታመስግኑት አላለም። እግዚአብሔርን አትግለጡ አላለም። የእግዚአብሔርን ባህሪ ግን መምረን ማወቅ አንችልም። ቸር ነው፣ መጋቢ ነው፣ እረኛ ነው የሚሉት እነዚህ የእግዚአብሔር የባህሪው መገለጫዎች ናቸው እንጂ እሱ መግለጽ አንችልም። ካታፋቲክ ደግሞ ምን ማለት ነው? ያ የተገለጠውን በመጽሐፍ ቅዱስ የነገርን ቸር ነኝ እኔ የበጎች እረኛ ነኝ ብለው የተገለጸውን ደግሞ በአቅማችን እንገልጸዋለን። መጠንቀቅ የሚገባን ግን ምንድን ነው? ስንገልጸው በሚገባ የእግዚአብሔር ምንነቱን ግን በዚህ ቃል ገልጬዋለሁ ማለታችን ግን አይደለም። ግልጽ ነው ሀሳቧል። አይጋጭም ማለት ሁለቱም አፖፋቲክ እና ምናምን አይደል። ስለዚህ አፖፋቲክ ምን እንደሚለው አፔንዲንግ ነው፣ ወደ ላይ ነው የሚሄደው ማለት ወደዚህ አይቹ ቃላቱ ስለማይገልጹ በተመስጦ በተደሞ በህርም ጸጥ ዝም ብለ ስትመሰጥ እንደዛ ስትሆን ነው። በመንፈሳዊ ብቃት በነጾርተ ስሉስ ቅዱስ ስትደርስ ነው የምታየው ወደ ላይ ማለት። ዲሴንዲንግ ደግሞ ወደታች ደግሞ ስንወርድ ደግሞ ካታፋቲክ ልክ በእኛ አቅማችን ቸር ነው፣ መጋቢ ነው፣ ፍቅር ነው እንላለን። የኛ አቅማችን ከዚህ በላይ መግለጽ ስለማንችል እሺ። ከዚህ በእኛ ቤተክርስቲያን ይሄ ለምንድን ያነሳ ነው? ስለ እግዚአብሔር ማንም ሰው ምን የፈለገ ቅኔ ብንማር 4ቱን ጉባኤያት ብንጨርስ ማለት ነው ሊቀ ሊቃውንት ብንባል ቴዎሎጂውን ብንጨርስ የፈለገ ብናመሰጥር ጳጳስም ፓትርያርክም ምንም ቢኮን እግዚአብሔርን የመግለጥ አቅም ላይ ማንም መድረስ አይችልም። የሚደርሰው የቱ ጋር ነው? የተገለጠለትን ያክል ብቻ። ቃላቶች የሉም። እግዚአብሔር መግለጥ የሚችሉ ቃላቶች የሉም። እዚህ እንዳንታበይ ማለት ነው። እችን ቃል ለምንድነው መገልጻት? አንዳንድ ሰዎች አሉ እዚህ የሚናገሩ ሰዎች ማለት ነው እኛ እኮ ነን በእኛ ዘመን ግጥም ገጥመን ኢየሱስን እንዲያውቁ ያደረግናቸውና አሁን እኛ ግጥም ነው እሱ የሚገልጠው። ጥንቃቄ አድርጎሽ በጣም ትዕቢት መጥፎ ነው። እና አንዳንዶቻችን በጣም ላይ ገብት ምናምን ስናስተም ምናምን ነገር በጣም የሌለ በቃ ልክ እኛ በጣም የቤተክርስቲያን በጣም እንትን ያደረግን በጣም ከጉድ ቤተክርስቲያን ያወጣናት እኛ በተለይ እኛ ባንኖር ማለት ጉድ እንደሚፈላ አድርገን ይሄ በጣም አደገኛ ነው። ፋቂ እንደዚህ አይደረግም ማለት ነው። የፈለገ ቀን ሙሉ አይደለም የሀገር ስብከት ብንሰብክ ሊቀ ሊቃውንት ብንሆን በቃ እንባ ነው የሚቀርመን። በቃ ንግግር ይጠፋል። ስለዚህ ነው ጎርጎርዮስ በቃ ዝምታ ነው የሚውጥህ ነው የሚለው። መናገር ነው የሚሳነህ። እሱም መግለጥ አትችልም። በቃ ከአቅም በላይ ነው። አፖፋቲክ ማለት ያ ተደሞ ይመጣብሃል፣ ትመሰጣለህ። ቃላቶች ይጠፉና ዝም ትላለህ። ከዛ ተናጋሪው እሱ ይሆናል። አንተ መናገር ያቅትሃል። ያ ነው እግዚአብሔር ማለት እንጂ በቃላት ማሳመር፣ በንግግር ማሳመር፣ በአንደበተ ርቱዕነት፣ በአፈ ቀላጤነት የሚመጣ አይደለም እግዚአብሔር። ከዚያም በላይ ነው። ቅዳሴያችን ምንድን የሚለው? ቅዳሴ ማርያም እዚህ ይላችኋል። ቅዳሴ ማርያም እንደም የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል፣ የመሰወሪያው ማዕበል ያማታዋል፣ አቅርቶት ወደ ቀደመ አኗኗሩ ይመለሳል። እንዲህ ነው የእኛ ቤተክርስቲያን። ፈለገ አባ ሕርያቆስ የልጅሽን ማለት የክርስቶስን ነገረ ሥጋዌን ልመረምር ሄድኩኝ፣ ያንን የሚስጥር ማዕበል መዋኘት አቃተኝና ከምሰምጥ ብዬ ተመለስኩ።
በረከቱ ይደርብን። አይግሩኛ አባቶች አቅቶት ወደ ቀደመ አኗኗሩ ይመለሳል። አቃቃተው ከበደው በቃ አይቻልማ። በረከቱ ይደርብን እንጂ ቅዳሴ ማርያም በደንብ ላስተዋለ ሰው ማለት እኮ የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል። ምን ማለት ነው? የክርስቶስን አኗኗር የክርስቶስን ስጋዊ የእሱን ፍቅር ለማወቅ ፈለግኩኝ። ያቀተኝና ግን እመለሳለሁ። አቅሜን አወቅኩት። መቼ ከአቅም በላይ ሆናል። ልንገልጸው አንችልም። ቃላቶች አተውኝ ተመለስኩኝ ወደ ነበርኩበት። አቅቶት ወደ አቃደማመን ከዛስ ምን ያለ አባ ሕርያቆስ ሲመክረን አሁንም ገናነቱን አንመርምር፣ ጥልቅነቱን አንጠናቀቅ። እኛን ሲመክረን እኮ እንዳትችሉ እንደዛ እንዳትሞክረው። ስለ እግዚአብሔር ገናነት እመረምራለሁ ካልክ እንዳታስበው። ከዛስ የነቢያትና የሐዋርያት አንደበት የማይቻለው ነው፣ የማይደፈር ግሩም ነው። በእኛ ግን አርአያ ገብረ ነሳ። የማይዳሰስ እሳት ነው፣ እኛ ግን አየነው፣ ዳሰስ ነው፣ ከእሱ ጋር እንበላ ጠጣ፣ አሁንም እንዲህ እያልን እናመስግነዋለን የሚለው ቅዳሴያችን። በጣም እኛ አባቶች ግሩም ናቸው። እንዴት አድርጎ ቴዎሎጂ እንዴት እንደገባቸው አሁን የቅዳሴ ማርያም ግን አናስተውለውም ቃሉ እንዴት እንደሆነ ሁላችንም። ገናንነቱን አንመርምር እኮ ነው የሚለው። ጥልቅነቱን አንጠናቀቅ። እንደው ጥልቅነቱን ልሂድበት እንዳንል የነቢያትና የሐዋርያት አንደበት የማይቻለው ነው፣ የማይደፈር ግሩም ነው። እኛ አየነው ከእሱ ጋር በላን እንጂ ክርስቶስን የማይደፈር ግሩም ነው። እንኳን አንተ ቀርቶ የነቢያትና ሐዋርያትም አልቻሉትም። አርፈ ተቀመጥ። የእግዚአብሔርን ገናናነት የእግዚአብሔር ኃይሉን እመረምራለሁ ብለህ ብትሄድ አትችልም። በጣም ግሩም ነው። እኛም አንችልም። ማን እዚህ ውስጥ የሚችል ሰው አለ? እስቲ ሁላችሁም በሉ የእግዚአብሔርን ፍቅር ለመግለጽ አልችልም በሉ። እሱ ለእኛ የሆነውን ነገር መግለጽ አንችልም። በምን አቅማችን እንችላለን? ከየትም አናመጣው። እየተፈለገ ብንማር ምንም አናመጣው፣ በፍጹም አናመጣው። ኦርቶዶክስ ማለት እቺ ናት። ብድግ ብሎ ማንም ተነስተው እኛን የገለጥንላት እኮ ድሮ እኮ እንደዚህ መዝሙር እኮ አልነበረም፣ ድሮ እኮ እንደዚህ ስብከት አይሰጥም ነበር፣ እኛ ከመጣም በኋላ ነው እንደዚህ የመጣው ምናምን አትበል። አንተም ብትመጣ ግጥምህን ቢታይ፣ ዜማህን ቢታይ፣ ስብከትህን ቢታይ አይመጥንም። ኦርቶዶክስ ማለት ያ ነው። እኔም አንተም አንመጥንም። እኔን ይጨምራል። ይሄ እየፈረድኩ እንዳይመስሏችሁ ማለት አንችልም። ዘማርያም ለሺህ ዓመት እንዲሁ ላይቭ ላይ ተገትሮ 1000 ዓመት ሰብኮ ቢውል ቢገተር የእግዚአብሔርን ነገር የመግለጥ አቅም ቅንጣትም አይችልም፣ በፍጹም አይችልም። ስለዚህ አንዳንዶቻችን እኛ የገለጥናት እና እኛ ያዳረስነው ወንጌል እኛ የሰበክነው እኛ እግዚአብሔር በጣም የበለጠ በስመ አብ እግዚአብሔር ስም እኮ ከፍ ከፍ ያደረግነው እንዳይመስለን። እግዚአብሔር ማንም ሊገልጡ አልቻለም። ስለዚህ እግዚአብሔር ከአእምሮ በላይ ነው። በቃ ከነገሮች በላይ ነው፣ ከትምህርቶች ሁሉ በላይ። ለምን አንችለውማ? እሱ ልንመረምረው አንችልማ። ለምንድን አንመረምረው? እሱ ከቃላት በላይ ነው። እና ሁሌ ሰዎች ማሰብ የሚገባን በዝማሬያችንም በሉት፣ በስብከታችንም በሉት፣ በትምህርታችንም በሉት፣ በየትኛውም መንገድ እግዚአብሔርን የመግለጥ አቅም የለንም። ስለዚህ ሃይማኖተ አበው እግዚአብሔርን ገልጧ ብለናል። ለምን ስለ እግዚአብሔር ጥቂት የባህሩ መገለጫ ነው እሱ የገለጠልን አወቅ ማለት እንጂ ስለ እግዚአብሔር አውቀን ጨረስን ማለት አይደለም። አንችልም። ስለዚህ በምን ቋንቋ እንግለጸው? ምን ብለን እናወድሰው? ምን ብለን እንጥራው? አንድ መዝሙር አለ አይደል? ፍቅር ነህ አባቴ ፍቅር ነህ ይላል። አሁን እሱን ይገልጿል። ከየት እናምጣው? ቃል ጠፋ እኮ ከየት እናምጣው? ፍቅርና አባቴ ፍቅር ለዘም ግን ይህም አይገልጸውም ለሱ። እሱ ከዚህም በላይ ነው። ይህን ጎርጎሮስ የሚናገረው ይህንን ነው። እንደው ብቻ የአቅሜን ያክል እገልጻለሁ እያልክ ተናገር እንጂ እግዚአብሔርን ግን እናገረዋለሁ፣ ባህሪውን ግን መርምሬ እደርሳለሁ እንዳታስበው። በፍጹም አትችልም።
ቸር ነው፣ ፍቅር ነው፣ መጋቢ ነው ብለህ የምትናገረው ይሄ ሁሉ የባህሪ መገለጫዎቹ ናቸው። ባህሪው አይደሉም። ኢነርጂ ነው ይሄ፣ እሴት አይደለም፣ ባህሪው አይደለም። የዛ ባህሪ ግን መገለጫ ነው። እግዚአብሔር ግን ባህሪው እንዲህ ነው ብለህ ግን መወሰን ግን አትችልም። ከአይምሮ በላይ ነው። ስለዚህ ኦርቶዶክሳዊነት ማለት ይሄ ነው። መጠን ከአቅም በላይ የሆነ አይታችኋል። አባ ጊዮርጊስ ዘጋስጫ አርጋኖን ላይ ምንድን ያለው? ስለ አንቺ ልናገር አንደበቴ ያጥረኛል፣ እግዚአብሔር ስለ አንተ ልናገር ቃላቴ ያንጥሩኛል። እኔ ጭንጋፊ ሆንኩኝ፣ እኔ ማረባ ሆንኩኝ። አይችሉማ። እኛ ደግሞ ዛሬ መተን የዝማሬ ጎርፍ፣ የስብከት ጎርፍ፣ እኛ እንደዚህ ያደረግናት፣ እኛ እንደዚህ ያሳደግናት ኦርቶዶክስ፣ እኛ እንደዚህ ያመጠቅናት ኖ። እኛ የምናሳድጋት፣ እኛ ከፍ የምናረጋት፣ እኛ የበለጠ ኤክስፕረስ የምናረጋት ኦርቶዶክስ የለች። እግዚአብሔር ለሁላችን መጨረሻችን ያሳምርልን። እንግዲህ ካልከበደ እንቀጥላለን። ከከበዳችሁ ግን ትምህርቱን እንቀይራለን። ባያችሁት ነገር ወንድማችን እንኳን ደህና መጣ። መዝሙሬ እንዴ እኔ ስመጣ ነው እንዴት ትምህርት የሚቀይሩት? ይቀጥሉ እንጂ ቀይራለሁ። ትላንትና እኮ ይዘን የነበረው ነው። አበሻው ብዬ ነው። ደህና ነህ? እግዚአብሔር ይመስገን። ዲያቆን እንዴት ኖት? እግዚአብሔር ይመስገን አለውም በቸርነቱ። አይ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን መስፈርት ማሟላት አለበት የሚለውን ከትላንትና ጀምረን ዛሬ ደግሞ ቀጥለን ነውና እሱን የተማማር ነበር። ድንገት ጸኖ ከሆነ ትንሽ ያው ለስለስ ያለ ትምህርቶችን እንማር ብዬ ነው። አይ ድንቅን ያልተከታተልኩም እውነቱን ለመናገር ያው ድንገት ነው ዛሬም የገባሁት። እንዴት ኖት? እንዴት ሰነበቱ? እንዴት ከረሙ? አገልግሎት እግዚአብሔር ይመስገን። ይኸው በምሕረቱ ብዛት በሰላም የጠፋኸው ደህና ነህ አንተ? ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። ያ ሁሉ ሰላም እኔ ጋራ ተመስገን። እንመለሳለን እንግዲህ ዘወረደን ጨርሰን ደግሞ ወደ ቅድስት መተናል እና ወደ ቅድስት እየመጣን ነው እና እንኳን እንግዲህ ለዐቢይ ጾም በሰላም አደረሰን። ስለ ጾሙ በደንብ አስተምረውናል ብዬ አምናለሁ ዲያቆን ዘማርያም ስለ ሳምንታቱ ስያሜ። የሚገርሞት ነገር እነዚህ ሳምንታት ያው ሁሌም ተምረናቸዋል ከልጅነት ጀምሮ፣ ግን አይ ቲንክ አሁን ላይ ከህይወታችን ጋር እያገናኘን መማር ሳይኖርብን አይቀርም ብዬ አምናለሁ። ዘወረደ አምላካችን ኢየሱስ ክርስቶስ ወረደ፣ ተወለደ፣ የነቢያቱ ሱባኤ ፍጻሜ ያገኘበት ብለን ብቻ ሳይሆን ለምን ወረደ፣ ለምን ተወለደ፣ ለምን ሰው ሆነ። በዘወረደ የሚሰበከው ንባቡ ራሱ እኮ የሚገርም ነው። ሲነበብ የነበረው ቅዳሴ ላይ ሲነበብ የነበረው መዝሙር ራሱ እና አሁን ደግሞ ቅድስት እየመጣ ነው። ቅድስት ላይ ነው ምንድን ነው ከኛ የሚጠበቀው? በዚህ ሳምንታት የእኛ ህይወት ምን ይመስላል? በየሳምንታቱ ሲመዘን ሲፈተሽ የሚለውን አይ ቲንክ ከህይወታችን ጋር እያገናኘን መማር ሳይኖርብን አይቀርም። ዲያቆን ብዙ ጊዜ ሳምንታቱን ብቻ ነው እየተማርን ያለ ነው እና እሱንም እንዲያው ቢያስቡበት ቢያሰብኑት ጥሩ ነው። እንዳሰብ ቢጀምሩት እንጂ እኔማ ያስኩኝ እኮ ምን ለሰው ማሽከርከር የለም። እንደውም መዝሙር ያሬድ በዚህ ቢገባ ምን ይመስላችኋል? ምን ይመስላችኋል? እያንዳንዱ ሳምንታት እየገባ ትምህርት ቢሰጥ አይመስላችሁ? ዘወረደ ቅድስ እያንዳንዱ ስያሜዎች፣ እሱ ደግሞ በየሳምንቱ መርሃ ግብር ይዞልን እነዚህ ሳምንታት ከህይወታችን ጋር ከመጽሐፍ እንዴት ቅዱስ ያሬድ ዝም ብሎ አልሰየመማ። እውነት ነው፣ ዝም ብሎ አልተናገረም። እያንዳንዱ ሚስጥር አለ። በጣም ይገርማል። እኛ ቤተክርስቲያን ፋሲካን ተነሳ ለማለት መጀመሪያ ከሰማያት ሰማያት መውረዱን ሰው መሆኑን አንስተው እያንዳንዱን ነገር ሰው መሆኑን ስጋዊውን ነግራን ከዛ ተነሳ ትላለች። ብድግ ብሎ ዓለም ተነሳ የሚባል ማን ነው የተነሳው? የሞተው ማን ነው? እግዚአብሔር እንዴት ሞተ? ስጋ ስለለበሰ። ስጋ የለበሰው ማን ነው? ወልድ። ከመጀመሪያው ዘወረድ አንስታ እስከ ትንሣኤ ድረስ ሰብክናለች። ነገረ ክርስቶስ ማለት እኮ ነው። በቃ ቡጭቅ ብሎ ስቅለቱ፣ ቡጭቅ ብሎ ትንሣኤ አይደለም፣ ከልደቱ ተነስቶ ማለት ነው። እና ይህንን ነገር በደንብ አድርጎ ወንድማችን ያሬድ አሁን በጀመረበት መቼም መንፈስ ቅዱስ ነው ያናገረው። ስለዚህ ምን ይመስላችኋል ወገኖቻችን? ከስር ያላችሁ እኔና እርሶ ነን እንጂ አንድ ላይ። እኔማ ተማሪ ነኝ። ስለዚህ የኔ ቤት ነው የኔ ቤት ነው። ጉልበተኛ መሆን ያለብኝ እዚህ ሰዓት ላይ ነው። እዚህ ቤት ያደርጋል። እዚህ ከስር ያላችሁ ሰዎች አሰብሰብ መምጣት የማይቀርም ወስደህ ቤት ትከፍታለህ የሚለውን ነው እንጂ መምጣታችን የማይቀር መማር አለብና እንመጣለን። እና ምን ትላላችሁ? ሁላችሁ ይምጣ አይደለ? የያዘው አይደለ? ሳምንታቶችን በሙሉ እኔ ግን ቤቴን ከፍቼ እኔም ጉልበተኛ ሆናለሁ። እንዲህ ነው ለካ።
ስለዚህ ቤት ከፍተው ቀን ይመርጡና እያንዳንዱን ሳምንታት በዚህን ቀን እያንዳንዱን ሳምንት ሐዋርያዊ የሚሰጥበት ይሄ ነው ብለው ከቻሉ በየቀኑ ቢገቡ ደስ ይለናል፣ ሰዓት ወስነው። ካልቻሉ ደግሞ በሚመቹት ጊዜ ይንገሩና በዛን ቀን ተመጡ። በዛ እያንዳንዱ ሳምንታት ብንማራቸው ጥሩ ነው። እየገባን እያወቅነውም ብንጾሙም ጥሩ ነው። እርሱም ለጠፉበት መመለሻ ይሆናልና በአብይ ጾም ደግሞ በቃ ትልቅ ጥሩ ሱባኤያችን ይሆናል። ስለዚህ በዚህ መንገድ እንገለጣለን ማለት ነው። ወንድማችንን ልጆቻችን ቤተሰቦቻችን ሁሉ ሰላም ናቸው አይደል? እግዚአብሔር ይመስገን ሁሉ ሰላም። በቃ ምንም ሳያስተነፍሱኝ ጉልበተኛ ሆኑ ማለት ነው። በቃ ምንም በቃ ሁሉ እኮ ሰው ወሰነ እኮ። አዎ ይላል እኮ ሰው። የኢትዮጵያ ሕዝብ ምን ችግር አለ? አንድ ሰው ጀማሪ ካለ ከስራ እያለ ነው የሚሄደው። አንድ ሰው የቀጠለኝ ደግ ሕዝብ ነው። ይኸው ይከተላል። በቃ ዝም ብሎ እሺ ነው የሚለው። ስለዚህ ያሬድ አይቀጥል የሚል ሰው የለም። ሁሉም ሰው አዎ ይቀጥል የስ ነው የሚለው። ስለዚህ ያሬድ በራሱ ቀን ወስኖ ይኸው አሁኑ ቃል ይጉላል ጭራሽ። አረ ዲያቆን ይታው ያዳምጡኝ። እኔም ፍርድ ቤቱ ወስኗል። በእንትን በውሃ ነው በውሃ ላስቲክ ፓርላማ መታየው በውሃ በቃ ጸደቀ። ይልቅ ዲያቆን ይሄን ሰሞን የማናት